አክሊለ ታምረ ማርያምን አንተ ይጨርስ ክፈተው ሚውት አድርገው እኮ ይጨርሳል። ታሪኩ እንደ ታሪክ ግን ስህተት ነው ያልኳችሁ ነው። ታሪኩ እንደ ታሪክ ስህተት ነው፣ እኔም አልቀበለውም። ከምን አንጻር? በሰዓቱ እንግዲህ ንስጥሮስና ዮሐንስ አፈወርቅ ነው የተነሱት። ንስጥሮስ ሊቀ ጳጳስ እያለ ዮሐንስ አፈወርቅ ግን በሰዓቱ ቄስ ነበረ ነው የሚለው እና ከዛ በኋላ ነው ሊቀ ጳጳስም እንደሚሆን የሚነገርለት እና ይህ ፍጹም ስህተት ነው። ከምን አንጻር? ገና ከጀመሩ ዮሐንስ አፈወርቅ ከንስጥሮስ በኋላ ነው ሊቀ ጳጳስ የሆነው። ይልቁንም ማነው ንስጥሮስ ሊቀ ጳጳስ የሆነው ቅዱስ ዮሐንስ አፈወርቅ በስጋ ከሞተ ከ21 ዓመት በኋላ ነው። ስለዛ ታሪኩ እንደ ታሪክ ስህተት ነው። እንዲህ ያለ ታሪክ በታሪክ ውስጥ አይታወቅም። በታሪክ ውስጥ አይታወቅም። ሰው ታሪኩን እንደ ታሪክ ግዴታ መቀበል አለብህ የሚለኝ ሰውም የለም። ኦኬ ሰው አሁን ይሄንን ክርስቲያኖች አይገደዱም ታሪኩን እንደ ታሪክ የመቀበል። ስለዛ እኔ እንደ አንድ ክርስቲያን ምን አይነት ነገር ነው ላይ የምችለው ከዚህ ታምር ክፍል ውስጥ ታሪኩን አልቀበልም ደበትም እያለ እየተፋችሁበት ሂዱ ባለበት ሰዓት ግን ዮሐንስ ታምሩን ራሱ እኮ ብታነቡት እኮ እንደው ላንብበው ሚኪዬ ታምሩን ከይቅርታ ጋር ፍቀዱልኝ በማርያም በእናታችሁ በረከት እናገኝ እናንብበው። እሺ ገጽ 156 ዘወራ የካቲት 5ኛው ታምር። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ላፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ነበረችና በሚሳሳሙበት ጊዜ አፍ ላፍ ገጥመው ማለት ነው። በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ውስጥ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። አፉን ሳመው ጌታችን ኢየሱስ ክርስቶስ ተክለ ሃይማኖት ይቅርታ ገብረ መንፈስ ቅዱስን አፉን ሳመው የሚል ከዚህኛው መጽሐፍ ላይ እናገኛለን። እንለጥቃለን ወደ ገድለ አርሴማ። ገድለ አርሴማ ጋር ደግሞ እንዲሁ እሱም የተመሳሳይ ጾታ ነው። አሁን ያየነው ጌታችን ከወንድ ጋር በሚል ነው ያስቀመጡት። ስህተት ግን ስህተት ብለህ መናገር ትችላለህ። ገድለ ድርሳናት ላይ ብቻ አይደለም፣ መጽሐፍ ቅዱስ ላይ በተለያዩ አጋጣሚዎች ሲታተም ሊሆን ይችላል፣ ሲተረጎም ሊሆን ይችላል። ስህተት ተገኝቶ ቢገኝ ስህተት ነው። እዚህ የመጽሐፍ ቅዱስ ህትመት ላይ እንዲህ የሚለው ቃል የገባው ስህተት ነው ብሎ መናገር ይቻላል። አልሰማም የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገድሁ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንንም ብሎ እያለቀሰ እያዘነ ከሀገር ወጥቶ እንባውን በፊቱ እየወረደና እየተቻኮለ ሲሄድ ሰይጣን በመንገድ ላይ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማን ነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ኮንክ ልትረዳኝ ይቻልሃልን? አለው። እንግዲህ የማርያም ታምር ነው ብሎ ነው ታያችሁ። ነቆራውን ይልኝ ብራዘር እመቤታችን ያደረገችው ታምር ነው ብሎ የሚለው ያም ነጋዴ አንተ ሰይጣን ኮንክ ልትረዳኝ ትችላለህን? አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ባለጸጋ ትሆናለህ፣ ክንድህንም አውጥተህ በደረቴ ውስጥ ያለውን ውሰድ አለው ይላል። በደረቴ ውስጥ ያለው ሰይጣን ነው። ሰይጣን ደረቱ ውስጥ የሆነ ነገር ደብቋል እና አውጥተህ ዘርግተህ ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ ሁለት አናቁ ማለት የግዕዝ ቃል ነው፣ እንቁ ማለት ነው፣ አልማዝ ዳይመንድ ማለት ነው፣ ሰጠው። ነጋዴም ከደስታ ብዛት ምን ባደርግልህ ትወዳለህ? አለው ለሰይጣኑ ማለት ነው። ሰይጣንም ክርስቶስን ካደ። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህን ማርያምን ካዳሉ። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ። ምክንያቱም እሷ የምድር ንግስት ናት። ሌሎቹ በሷ አይን ሲታዩ ተራ ነገር ናቸው። እነ ሱራፌል፣ ኪሩቤል፣ ጥምቀት፣ ክርስትና፣ ክርስቶስ በቃ በየፌርማታው ነው የሚካዱት። ችግር የለም። የታምሩ እንዲሁ ነው ብሎ የሚለው በሌላም ክፍል ላይ እግዚአብሔርን ማስካድ፣ ክርስቶስን ማስካድ፣ ክርስትናን ማስካድ፣ ጥምቀትን ማስካድ፣ ሱራፌል፣ ኪሩቤልን፣ ሚካኤል፣ ገብርኤልን ማስካድ። ሰይጣንም ማርያምን ካልካድካት የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ።
ዋነኛይቱን ነው እንጂ መካድ ያለብህ። እነኝማ ዝም ብሎ ተራ ነገር ናቸው። ዋነኛይቱ እሷ ስለሆነች ተራ ሁሉ አይረባም። ዋናዋ እሷ ስለሆነች መሰረታቲያ ብለው እያሉ ስለሚሉ እሷ ናትና እሷን ካድ። ምክንያቱም ማርያም ከሌለች ክርስቶስ የለም፣ ማርያም ከሌለች ክርስትና ማነው ስላሴነት የለም ብሏል። ካህናቱም አጨብጭበዋል፣ ህዝቡም እልል ብሏል ለእንዲህ አይነት ስብከት። ይሄን ሰውዬ አላወገዙትም። እኛ ግን ኢየሱስ ጌታ ነው ብለን ስላልን ቤተክርስቲያን ውስጥ ውጡ ብለውናል። መረጃውንም ቪዲዮ ያሳያችኋለሁ። ሌላውንም ኢየሱስ ኢየሱስ ብለህ ካልክ አትከርምም፣ አያዋጣህም። ገብቶሃል? ዲያቆን ዘማሪ እዝራ ነው ማነው? ሶሪ ማነው? ሐዋዝ ዲያቆን ሐዋዝ ኢየሱስ ኢየሱስ የምትል ከሆነ እዚህ ቤት አትሰነብትም። እንድትሰነብት ከፈለክ ይህን ስም ደጋግመህ መጥራትህን አቁም ብሎ ያሉትን ላሰማችኋል። በጣም ነበር ማህተሙን የፈታኸው መጽሐፉን የገለጥከው ታረክልኝ መታመኛ ጌታ ኢየሱስ እንደ ስፔሳይ ብዬ በምዘምርበት ጊዜ አንድ አባት ጠሩኝና ኢየሱስ ኢየሱስ ማለት አያዋጣህም አሉ እና በጣም ነበር የደነገጥኩት። በጣም ትልቅ ስልጣን ያላቸው አባት ናቸው። በጣም ነበር የደነገጥኩት እና ከዛ በኋላ በቃ ደነገጥኩ። እንዴትም ምንም ብዬ አልጠየቅኩኝም። ወንበሬ ጋር ሄጄ ተቀመጥኩኝ ማለት ነው። ምክንያቱም ሰው መዝሙሩን ሲዘምር ይዝም በእንባ ሆኖ ነበረ ሰው ሲዘምር የነበረው። 2004 ዓመተ ምህረት ላይ ነው ለአገልግሎት አዲስ አበባ ውስጥ አንድ ደብር ሄጄ አማኑኤል ይቅር ባይ ነው ፍቅር ምህረት ከቦት በሰማያት የሚኖር የሚለውን የዲያቆን እስራኤል ሚካኤልን ዝማሬ ዘምሬ ከመድረክ ሰዎች ግርግር ተፈጠረ። ሊደበድቡኝ በሚፈልጉ ሰዎች ተከበብኩኝ ማለት ነው። እና ምንድነው ምናምን ነገር ስል የዘመርከው መዝሙር ትክክል አይደለም። ምንድነው ትክክል ያለው ነው? ኢየሱስ ኢየሱስ ይበዛበታል። ታዲያ ምንድነው? የመናፍቅ መዝሙር ነው። ያው መዝሙሩ ገና አልወጣም እንኳን ለዛኔ ማለት ነው። እና በጣም ደነገጥኩኝ ለዛ ዕለት። በቃ ማለት የማልጠብቀው ነገር ነበረ የሆነው ማለት ነው። እና ከዛ በኋላ ባለው ነገር ግን እየተጽናናው እየበረታው መጣው። ስሙ ከተያዘ ነቀፋና ጉሰማ ሊኖር እንደሚችል አሰብኩኝ። ለልቤም ነገርኩት፣ አመንኩበት ማለት ነው። እና የአጋጣሚ የደነገጥኩበት ዕለት ነበረ። ትንሽ ብዙም አይደለም። ያ እንዲህ እያደረገች ነው ያሰጣችሁ። ሶሪ አንዴ ብራዘር አይደለም፣ ከዚህም ከዛም አትርገጣ ወይ አንዱን ከነ ማስረጃ አሳይ። መጀመሪያ ሰማኛ ወረድ እዚህ በጫጫታ አይቻልም። ስርዓት ጠብቆ ማውራት ነው። ኦኬ ኢየሱስ ኢየሱስ ብሎ ማለት አያዋጣህም። በቃ ባጭ ኢየሱስ ኢየሱስ ማለት አያዋጣህም። ዲያቆን ዘማሪ ሐዋዝ ማንም ሰው ይሄንን አያውቀውም ብሎ አይደል? እንዲህ እያደረገች ነው ቤተክርስቲያኒቱ እየገፋች ልጆቿን የምታወጣው ማለት ነው። ኦኬ እንደምን ያስገባውትኝ ኢየሱስ ኢየሱስ ብለህ ካልክ አያዋጣህም ለማለት ነው። እመቤቴ እመቤቴ ካልክ ነው የሚያዋጣህና ዋናይቱ እሷ ናትና ሰይጣንም ማርያምን ካልካርካት የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ላይ ያለውን እንቁ ባህሪ ያይዘን ያን ነጋዴ ክንዱን ባወጣ ጊዜ ሆፃ ሆኖ ተለውጦ ሆፃ ሆነ። ስለዚህም ፍጹም ሐዘን አዘነ። ሰዎችንም ክብረቴንም ገንዘብን ሙሉ ያጣሁት አልበቃ ብሎኝ ሃይማኖቴን ለውጬ ፈጣሪን ክርስቶስን ክጄዋለሁ ወዮታ አለብኝ እያለ እያለቀሰ እያዘነ በመንገድ ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዛ ያርፍ ዘንድ ወርሷ ገባ። በውስጧ እሺ ቢኒ የታለ? ቢኒ አስገባይ ብለህ ነበረ አይደል ነው? ኦኬ ገብታል። እሺ በውስጧም እሺ ቆይ ልጨርሰው። በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦናው ይቅርታ ገንዘብሽ የሚሆን አለ። ኖ ይሄ የተጋነነ ወሬ ነው። ይቅርታ ገንዘቡ የሆነ የእግዚአብሔር ብቻ ነው። መሐሪ የሚሆን እመቤቴ ሆይ እኔን በይቅርታሽ እለምናለሁ አለ። የተካደው እግዚአብሔር፣ የተካደ ክርስትና፣ የተካደ ጥምቀት የሚለመነው ይቅርታ የሚለመነው ሰው ይቅርታ ስደርጊልኝ አይደለም፣ ይቅርታሽን እለምናለሁ እንዳልካድኩሽ አንቺ ታውቂያለሽና ከማህፀንሽ ከወጣ ከልጅሽ ታማልጅ ዘንድ እለምንሻለሁ በፍጹም ልቦና ከአንቺ ተስፋ አድርጌያለሁና እያለ መሪ ለቅሶ አለቀሰ። ከለቅሶም ብዛት የተነሳ በተኛበት
ይቅር የምትል አምላክን የወለደች አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። ጌታችንን በዙፋኑ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህ ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ጌታም ያው ልብ ብላችሁ ስሙ። ጌታም ከመላእክት ጋር ክዶኛል፣ ይቅር አልለውም። የጌታ መልስ ነው። ልብ ብላችሁ ችችን መልስ ይዋል። የልጇን ቃል በሰማች ጊዜ ልጄ ሆይ የዚህ ኃጥኡን ይቅር ትለው ዘንድ እለምንሃለሁ፣ ባጠባው በጡቴ እማጸናለሁ እያለች መሪ ለብሶ በፊቱ አለቀሰች። ድጋሚ ጌታችን መልስ መለሰ። ምን ብሎ? ጌታችንም ኢየሱስ ክርስቶስ የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም ማለት ምክንያት ተብሎ ቢጠየቅ ከመላእክት ጋር ክዶኛልና ክርስትናውንም ጥምቀቱንም ንቆ ክዷልና። ሁለተኛ መልስ ማለት ነው። ይህም በሰማች ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቿን ቆርጬ እጥላቸዋለሁ፣ ፊቶቿንም እሰነጥቃቸዋለሁ አለች። ፊቶቼን ነው ሰነጥቃቸዋለሁ ያለችው? ምኖቼ? ፊቶቿን ፊቶቼን። እስኪ ድገመው። ምኖቼን ነው? ፊቶቼን። አንድ ሰው ስንት ፊት ነው ያለው? ኤርሚ፣ አንድ ሰው ስንት ፊት ነው ያለው? አንድ ነው። እንግዲህ በአንድምታ ትርጓሜ ካልበዛ በስተቀር አንድ ነው። ካላባዛችሁ። ጌታችንም ያደረገችውን ባየ ጊዜ ከዙፋን ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። ይታያችሁ፣ ከዙፋን ላይ ወርዶ በደረት ላይ ዛሬም የምትታቀፈው አሁን ማይሙት እኔ 46 ዓመቴ ነው። እናቴ አይ ቲንክ ወደ 70 ምናምን ነገር አመቷ ናት። አሁን በምንም አይነት መልኩ እናቴ መስተወት ደረት ላይ ልቀፍ ብላ ብትለኝ እኔ ልትሸከምበት የምችልበት ነገር የለም። በደረቷ ላይ ታቅፎ ሳማትና የክብርት ብርሃንን የክብርት የእመ ምሕረትን እንባዋን በክብር መሐረብ ይጠረገላት ብሎ ይላል። አሁን ልብ ብላችሁ ስሙ። ክርስትናውን የካደ ክርስቶስን የካደ ጥምቀቱን የካደ ሱራፌልና ኪሩቤልን የካደ ጌታ ስትጠይቀው አልምረውም ብሏት ከመላእክት ጋር ክዶኛል ብሎ አንዴ ሲናገራት አሰማም እንዴ? ሁለተኛ ስትጠይቀው እያለቀሰች ስትጠይቀው በፍጹም ጌታችን የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅራለው ማለት ከመላእክት ጋር ክዶኛልና ክርስትናውን ጥምቀቱን ንቆ ክዷልና። ሁለት ጊዜ በዚህ በሁለቱ አትቆምም እንዴ? ወደ ማስፈራራት ገባች። ሁለቱ መልስህ አያጠግበኝም እምለውን ሰው ካልማርከው ስለኔ ብለህ ይቅር ካላልከው ጡቶቼን እቆርጣለሁ ብላ ወደ ማስገደድ ማለት ነው። ስለዚህ የታምሩ ጸሐፊ ማርያምን የጌታችንን እናት በሰማይ እንደክፉ ባልና ሚስት ከጌታችን ከኢየሱስ ክርስቶስ ከልጇ ጋራ እንዳጨቃጨቋት ነው የጻፉት በቀይና በጥቁር ስክሪፕቶ። ይሄን ነው ሳሙ ብለው የሚሉ አንስምን ስንዴውን ለመስዋዕት እንክርዳዱን ለእሳት። ይሄ እንክርዳድ ነው። ጥምቀትን የሚያስክድ ክርስትናን የሚያስክድ ክርስቶስን የሚያስክድ መላእክትን የሚያስክድ እንክርዳድ ትምህርት ነው። እሷ ከልጇ ጋር ነው ባት ልጇ ያውን በሰይጣን ምክር ልጇ ተክዶ ከልጇ ጎን ማትቆም በተቃራኒ ቆማ ከማንም ዱርዬ ጋራ ጡቶቼን ቆርጣለሁ ፊቶቼን ሰነጥቃለሁ ብላ ምትል እቺ የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም አይደለችም? ለዘላለምም አናውቃትም፣ ለዘላለምም አትታወቅ። እቺ የጌታችንን እናትስ መጽሐፍ ቅዱስ ላይ አይሁዳዊቷ ልጃገረድ በክርስቶስ እህታችን በክርስቶስ እናታችን የሆነች እንዲህ አይነት ነውረኛ ነገር አታድርግ። የካዱኝን ይካዳሉ ብሎ ባለበት አምላካዊ ቃል ይካዳሉ በንስሐ ካልተመለሱ በስተቀር። ይሄን ብቻ አይደለም፣ ላውጣው ብዬ ብል ምድር የሚተራመስበት እዚህ ውስጥ የተጻፈ ስንት ነውረኛ ነገር አለ። ኤርሚ አንድ ሀሳብ ለመስጠት ያክል ማለት ነው። በነገራችን ላይ እኔ ኦርቶዶክስ እንደሆንኩም እኔ ለኦርቶዶክስ ውስጥ ያሉት የምመክረው ሰው እንደሆነ ታውቃለህ፣ አንዳንዴ እውነት ማለት ነው ይሸፈናል እንጂ ወደ ሳለ መውጣቱ አይቀርም። እና ለእኛም አሁን አስተማሪዎች ምን የምላቸው ኦርቶዶክስ አስተማሪዎች አድቫንቴጅ ስለ በቃ የእውነት እናውራ። ምክንያቱም
በቃ እውነት ተደብቆ አይቆይም። የሆነ ሳለ ይወጣል በቃ እውነት ውሸት እንደሆነ እና ህዝቡ አሁን ብዙ እርግጠኛ ነኝ ፕሮቴስታንት እንደው ከ100% 99% ከኛው ከኦርቶዶክስ ወጣ ነው። ይሄን እንዴት ነው 100% የምናገረው ማለት ነው። ለምንድን ነው የሆነ ብለህ መጠየቅ አለብህ። በቃ ራስህን ገባ ከተሳሳትክ በቃ ተሳስቻለሁ ማለት አለብህ። ምክንያቱም ነገ ጠዋት አቁል ነገር ቤቱ ህዝቡ እንዳለ ነው የሚያልቀው። በቃ እኔ በዚህ 100% እርግጠኛ ነኝ። አቁል ነገር 100% ባይሄድም እርስ በርስ ጥርጣሬ አለ። በቃ ይኖራል እርስ በርስ ይሄ እንደዚህ ነው አይነጋገርም፣ ጥርጣሬ ይኖራል። እንደው ባይሄድ ራሱ ማለት ነው አብዛኛው እኔ ከ20 ዓመት አንባር ደግሞ ከዚህ በጣም ትውልድ ጠያቂ ትውልድ ይመጣል። የዘር ያን ትውልድ ምን ታደርገዋለህ? ገባ። ስለዚህ ከአሁን ነው አጠርተህ ሁሉን ነገር ብዙ በቃ የምር እንደው ለምር ኦርቶዶክስ እንደው የሚያስብ ሰው ጌታን የምር ካለ ኦርቶዶክስ እንደው ለሃይማኖት የሚያስብ ሰው ለኢየሱስ እንደው ለሰቀው አምላክ የሚያስብ ካለ ወይ ምር ኦርቶዶክስ የሚል ካለ እንደው በቃ ለምንድን ነው እውነት የማይናገረው? ለምንድን ነው እውነት የማይወጣው? አሁን ለምሳሌ እናንተ ሐሰተኛ ነቢያት ስትቃወሙ ነበር። ባትቃወሙ ነበር ይቅርታ አገኝና እዚህ አንተ ቤት ማርገባ በገባም ልሰድብ ነበር ምገብ ወይም በቃ እኔ በቃ በጣም በርምጣላችሁ እናንተ ባትቃወሙ ሃይማኖተኛ ናቸው ብዬ ነበር ማስበው። ገባ። አንተንም እና ቤል ነበር ግን ተቃውሟል። በቃ ሐሰተኛ ነቢያትን ተቃውማችኋል። በቃ ትክክለኛ ክርስቲያን ይሄ ነው። በቃ ገባ። ጳውሎስ ተቋሟል መጽሐፍ ቅዱስ ላይ የራሱ ጓደኛውን ጢሞቴዎስን ተቋሟል። ገባር። እኛ ክርስቲያን ስንሆን ወንድ ከወንድሜ ከኢየሱስ ክርስቶስ ጋር የሚጻረር ከሆነ አውቆ የዋሸኘው ነገር የሚል ከሆነ እሱ ክርስቲያን አይደለም። በቃ ለኔ ይሄን ማመን የተማርነው ከማንም ማለት ነው ከአባቶቻችን ከቅዱሳን ከነ ጳውሎስ የተማረው ነገር በቃ ገባር። እውነት ማለት እኛ በቃ ክርስቲያን በቃ መኖር አለብን በእውነት ላይ ገባ። እውነት ካርነት ይወጣል። ስለዚህ ለኛም ለራይኩ በነገራችን ላይ ለኛ ራሱ ለኦርቶዶክስ አይጠቅምም እኮ ገባር። አንዳንድ ሰው ለምሳሌ ቲክቶክ ላይ እንደደንገ ነው ስክሮል ሲያደርግ ያይና የሆነ ትምህርት እንዴ ይሄ ትምህርት አለ እንዴ ብሎ ተጣጣጥሮ ገብቶ መጽሐፍ ቅዱስን ይፈትሻል፣ ተመርማሪም ይፈትሻል። ከዛ ልጅ ምን ያስፈልግ ጭንቅላቱ ጥርጣሬ ነው የሚመጣበት እንዴ ምናምን ብሎ ከዛ ወደ ነው የሚሄደው ወይ ወደ እስልምና ነው የሚሄደው ወይ አምላክ ወደ መካድ ነው የሚሄደው ወይም ወደ ፕሮቴስታንት ነው የሚመጣው። ለምን ይሄ ይሆናል? እንዴ ትውልዱ ወደ እስልምና ራስ ለምን አህዛብ ለምን ይሆናል? አንድ ሰው ገባ ከክርስቶስ ለምን ይወጣል? ገባ አይደል? በቃ ማስተካከል ካለበት በቃ ማስተካከል ራስን ነው የሚጎዳው እኮ የሚጎዳ ውሸት ሞራ በነገራችን ላይ ውስጥ ያወቀው ማሸት ራስን ነው የሚጎዳ ማንንም አይጎዳም እኮ የራስን ሃይማኖት ያሰፋል ብለህ የባት ሃይማኖትን ትገድለዋል። እኔ እንደዛ ነው ይመስለኛል ሆኖ ገባ አይደል? በቲክቶክ ውስጥ ስንት ሰው ነው በጣም የነቃው? በዚህ በቲክቶክ ብቻ በዚህ በአንድ አመት ውስጥ ከክረምት ጀምሮ ስንት ሰው ነው የነቃው? ስንት ሰው ነው ጥያቄ መጠየቅ የጀመረው? ስንት ሰው ነው በጣም እንትን ማለት የጀመረው? ወደፊት ቲክቶክ ይኖራል። ወደፊት የኢንተርኔት አልጎሪዝም በጣም ይቀጥላል። የዛ ዕለት ምን ሊኮን ነው ህዝቡ ወደፊት በጣም መጠየቅ በቀር ማቁል ነገር እኔ ከ20 ዓመት ከ30 ዓመት በኋላ አቁል ነገር በጣም ጠያቂ ዙር የመጣው ከዚህ ይበልጥ እጥፍ ጠያቂ ማለት እጥፍ የሆነ የ3 ዓመት 4 ዓመት የ4 ዓመት 5 ዓመት ልጅ ምን ብሎ እንደሚጠይቅ ስለምናውቀው ማለት የኛና አሁን ያለው ትውልድ ስለሚለይ ማለት ነው። በቃ የማይጠይቁን ነገር የለም እና ወደፊት በጣም ብዙ ጠያቂ ትውልድ ይመጣል፣ አንባቢ ትውልድ ይመጣል። የኛ እናትና አባቶች ማንበብ ምን ስለማይችሉ ነው በፊት የተሸወዱት። እኛ ግን አሁን አንባቢ ትውልድ መጥቷል። በቃ ጠያቂ አንባቢ ትውልድ መጥቷል። ገባ አይደል? የተማረ ትውልድ እየመጣ ነው። በቃ ሁሉ ነገር የተሻለ ነው። ቢያንስ በፊት የኛ እናትና አባቶች 4-3ኛ ክፍል ተምረው ነበር የሚያቋርጡት። አሁን ግን ሁሉም 10ኛ ክፍል ወይ 12ኛ ክፍል ደርሶ ነው የሚያቋርጠው። ትምህርት እንደው ቢቶ ተወራሱ ይባል ወይ ዲግሪ ወይ ዲፒ ይባላል። ዲግሪ ደግሞ ደርሶ አንድ ሰው ደግሞ መጽሐፍ ቅዱስ ሲሆን ሊያነብ ይችላል፣ ያነባል። ገባ ሃይማኖቱ ስለሆነ ማለት ነው። ስለዚህ ወዴት እየሄድን ነው አንዳንዴ ብሎ ማሰብ እኮ በጣም እኮ ጤነኝነት ነው። በነገራችን ላይ የሰው ልጅ ነው ኤርሚ ካንተ እንደ ኔጌቲቭ ነገር ከወሰድኩ ምን ምን ነው የሰው ልጅ ነኝ። አንተም ክርስቲያን ነኝ በክርስቶስ እኮ አንድ ነን አይደል? አንተ ለኔ ቦስ ኤርሚ አንዳንዴ ዞር ላይ ጥሩ ነገር የነገረ ቢሆን ስለማሰብ አለ ኤርሚ እንደዚህ በየቀኑ የሚጮህ ጥሩ ነገር የምር የነገረ ቢሆን በቃ እንዴ እኔ አንተ ስታጣው ለምሳሌ ኤርሚ አንተ አንድ ጓደኛ ኑሮ ይዋሻ ሁሌ የሚዋሽ ከሆነ እና ውሸቱን ቦከት የሚያስተባብር ከሆነ ለሱ ያለ ጥላቻ ይጨምራል። ግን ዋሽቶ ውሸቱን ካመነልህ አንድ ሰው በቃ ማንም ሰው ይዋሻ ሰው ሆኖ ሰው መሳሳይልም ሰው ይሳሳታል ብለህ ያን ሰው ድጋሚ ቅጣት አድርገህ ትወደዋለህ። ግን ሁሌ ውሸቱን ቦከት የሚሸፍንልህ ከሆነ እንደ ሰውኛ ራሱ እንደሆነ በሳይንስ ራሱና በያለ ሃይማኖት ወጣን ኖርማል እንደው ሎጂካል ስናስበው ራሱ እግዚአብሔርን ውሸትን በውሸት አይደለም እንትን የሚችለው ውሸትን ውሸት ከሆነ እሳት ከሆነ ተሳስተዋል የኛ አባቶች። ይሄ ነገር ይስተካከላል። በቃ ምን ይጎልብሃል ከምትከራከር በቃ እንዴ ለአምላክ ብቻ ስገድ ተብሏል። ለአምላክ ብቻ ስገድ ለሌላ ፍጡር አትስገድ በቃ አለቀ። ገባ አይደለ? ስዕል ደግሞ ስዕልን ለሰው ለማስረዳት የተጠቀሙት የኛ አባቶች በፊት ላይ በቃ የተጠቀሙት ደግሞ ለዛ ነገር ነው። አለፈ። አሁን ላይ በስዕል ሰው ለስዕል ሲቀር ለስዕል አትስገድ ብለህ እንደዛ ሰው ተነግሯል፣ ታስረዳዋል። በቃ አለቀ። በቃ እንዴ እኔ ምንድነው ቆይ ምን አይነት ነገር እግዚአብሔር ትክክለኛ ክርስቲያን ማለት ለሃይማኖቱ ሳይሆን ለእምነቱ ለኢየሱስ ክርስቶስ የሞተ ነው። በቃ ለኢየሱስ ክርስቶስ መስዋዕት የከፈለ ነው። ሃይማኖተኞች ናቸው ኢየሱስ ክርስቶስ የሰቀሉት አሁን እንደሆነ ማለት እና እኔ እንደው በቃ ለኛ ቤትም እኛ ቤት ያሉትን ሰው አታሽሹ። በቃ እኔ የምነግራችሁ በቃ እውነት ከሆነ እውነት ተናገሩ። በቃ እንደ አሁን አኬ ብዙ ነገሮች ምን ይገልጻል ነበር ወይም ምናልባት በህዝብ ግፊ ያው ህዝብ የሚበልጥበት ህዝብ ምናልባት ከበለጠበት ነው እንጂ አምላኩ የምር ከበለጠበት ብዙ ነገር ያገልጻል ብዬ ያስባል። ግን ህዝብ ነው ይበልጥ እዚህ ዓለም ላይ ስንኖር ያው ሰይጣን ዘይ ፈተነን ህዝብ ሊበልጥበት ይችላል። ሰይጣን በሰው ተመስሎ ሊያስፈራራ ብዙ ነገር ሊል ይችላል።
ግን ኢየሱስ ነው እኮ ሁሉ ነገር የሚወጣው ገባ እና በቃ ሰውን በቃ እኔ በጣም የምናደደው እግዚአብሔር በእኛ ቤት አንዳንድ አፍራለሁ በራሴ ሰዎች በሰዎች ነው የማፍረው እንጂ በሰዎች በጥንት ኦርቶዶክስ አላፍርም። በሰዎች ከዚህ 100 ዓመት በፊት ድርሳምን የቀላቀሉ ስንት ቅዠታም ስንት ሰው እንዳለ እስላም ስንት ቄስ ስንቱን ነገር እያደረገ እንደሚጽፍ መጽሐፍ ማንኛውንም መጽሐፍ ስለምንተዋወቅ ማለት ነው። ስለዚህ እባካችሁ ሰው እንዲሸሽ አታርጉ። እንደው በእግዚአብሔር በቃ በእግዚአብሔር ነው የምለምናችሁ። ኦርቶዶክስ ካላችሁ አስተማሪዎች በእግዚአብሔር ሪከርድ አድርጋችሁ እና ሄዶ ሁሉ በቃ ሰው አታሽሹ። በቃ እውነት አግልጡ፣ እውነት አጋልጡ። ለነመዝሙር ለሁሉም ማለት ነው እና ያናገራለሁ አንዲ ማይመጣ ስላለው ነው ይቀጥላል። ቴንክ ዩ ችግር የለውም። የአክሊልን ንግግር ያልሰማችሁ ስሙት እስቲ ባሉ ክርስቲያን ወንድመቶች እንዲሁም ደግሞ ልባችሁ ንጹህ የሆነ ፕሮቴስታንት ወንድመቶችም በተቻላችሁ አቅም አጽንኦት ሰጥታችሁ ለማዳመጥ ሞክሩ። የማነሳው ርዕስ ተአምረ ማርያም መጽሐፍ ላይ ነው እና ተአምረ ማርያም መጽሐፍ ላይ አንድ የታምር ክፍል እናነሳና ሁለት ነገሮችን እሰጣችኋለሁ። የመጀመሪያው እዛ ክፍል ላይ በፕሮቴስታንቶች የሚሰጥ ፍጹም ጤናማ ያልሆነ አውዱን ያልተከተለ ትችት አለ። እሱን አሳያችኋለሁ። ሁለተኛው ደግሞ ያ የተአምረ ማርያም ክፍል ከታሪክ አንጻር ታሪኩ ያላችሁ በፕሮቴስታንት የሚሰጥ አውዱን ያልጠበቀ ትርጓሜና ፍቺ ምንም የለም። አክሊል ተአምረ ማርያምን አንተ ሚዩት አድርገው እኮ ይጨርስ፣ አታውራ። ሚዩት አድርገው ይጨርሳል። ታገስ። ሚዩት አድርገው። ኦኬ ያ ቴንክ ዩ። ምንም በፕሮቴስታንቱ አውዱን ያልጠበቀ ትርጓሜና ፍቺ አልተሰጠም። ከተሰጠ የሰጠ ሰው ካለ ይምጣ። ኦኬ በፍጹም ማንም አልሰጠም። ቀጥታ የተጻፈውን ያነበብነው ራሷ ትርጓሜ እስከማያስፈልግ ድረስ ኦርቶዶክስ የግዕዙን ወደ አማርኛ ተርጉመዋለች። አክሊለ ቀጥታ እኛ ያነበብነው እና አንተ ያነበብከው ስሙት ምን እንደሚል ወደ ማሳያችኋለሁ። ስለዛ ታሪኩን እንደ ታሪክ እኔም አልቀበለውም ማለት ነው። ዘን መጨረሻ ላይ በየዋህነት ለሚጓዙ ተሐድሶ ወንድም እህቶቼ ደግሞ አንድ የማስተላልፈው መልእክት ይኖራል። ወደ 3 ነጥቦች ከመግባቴ በፊት የተአምረ ማርያምን ክፍሉን እንገራችሁ። ክፍሉ 48ኛው ተአምር ላይ ያለ ነው። 48ኛው ተአምር ላይ ቁጥር 2 ላይ እንዲህ ብሎ ይጀምራል። የሴትን ኀፍረት በሳመ ጊዜ ገና ሊቀ ጳጳስነት ሳይሾም አስቀድሞ አፈ ወርቅ እንዳለችው እወቁ ብሎ የሚጀምር ተአምር ነው እና እዚህ ላይ ፕሮቴስታንቶች የሚተቹበት መንገድ እንዴት እንደምን ያለ ነው። የሴትን ኀፍረት በሳመ ጊዜ አፈ ወርቅ አለችው የሚል ቃል ስላለ ዘን በተአምረ ማርያም መጽሐፍ ውስጥ ሰው አፈ ወርቅ ለመባል የሴትን ኀፍረት ይስማል እና ይህ በጣም እንደው ፍጹም ስህተት ነው የሚል ነገርን ያስቀምጣሉ። እና አንዳንድ ጊዜ እንደውም የመተቸታቸው መንገድ እንደምን ያለ ነው። ኦኬ ክርስቲያኖች እንግዲህ ያው አፈ ወርቅ ለመባል ያው ማድረግ ያለባችሁ ምንድነው የማለት ነገር ያስቀምጣሉ። የሴትን ኀፍረት የመሳብ ነገር ማለት ነው አፈ ወርቅ ለመባል። ልክ በዛ መልኩ የተቀመጠ አስመስለው ክርስቲያኖችን ለማስደንገጥ ለማስበርገግ ሲሞክሩ ይታያል። እና ይሄ ፍጹም በተንኮል የተሞላ አይነት የትችት መንገድ ነው። ለምንድን ነው ይህን ያልኩት? ሀሳቡን ልንገራችሁ። የተአምሩ ሀሳብ እንደምን ያለ ነው ያለን እንደሆነ ለቅዳሴ ይሰበሰባሉ እና ሲሰበሰቡ ክርስቲያኖች በማዕከል አንዲት ሴት ነበረች ከቅዱስ ሚስጥር ከቅዱስ ቁርባን ለመሳተፍ የተገኘች እና ያቺ ሴት ኃጢአት የለባትም፣ ንስሐ ገብታለች። ግን የወር ግዳጅ ላይ ነበረች፣ ፔሪየድ ላይ ነበረች እና እንደዛም ሆና ግን ከቅዱስ ሚስጥር ለመሳተፍ በጣም ከመፈለጓ የተነሳ በድፍረት ገባች እና ስትገባ ይላል ታሪኩ በአጭሩ ምን የሚል ነው ዋና ሀሳቡ ማለት ነው። ስትገባ ረድኤተ መንፈስ ቅዱስ ራቃትና በሰው ፊት ተጋለጠች። ስለዚህም ወደ ሊቀ ጳጳሳቱ ይዘዋት ሄዱ። በሰዓቱ ሊቀ ጳጳሳቱ ንስጥሮስ ነበር ይላል። ወደ ንስጥሮስ ይወስዷታል። ንስጥሮስ ላይ ነገርን ያስቀምጣል። የምርም ጸጋ መንፈስ ቅዱስ ከዚች ሴት እንዲሄድ ካደረገ ነገር ከዚህ ማህፀን አምላክ በስጋ ተወልዷል ብዬ አላምንም አለ። ኦኬ አምላክ ከዚህ ማህፀን ማለት ከራሷ ከሴትዮዋ ማለት ሳይሆን ከእመቤታችን ማህፀን አምላክ በስጋ ተወልዶ የሚል ይህን ሁሉም ያምናል ብዬ ተስፋ አደርጋለሁ አስባለሁ። እሱን ካደ ነው ሀሳቡና እንደውም እንደዚህ የሚያምኑትን ሰዎች ረገመ፣ አወገዘ እና ከእሱ ጋር ሆኑ ደግሞ ሌሎችም ሰዎችም እንደዚሁ አምላክ በስጋ በሰው ሕግ መሰረት ከሴት ማህፀን ተወልዷል የሚሉትን ተረገሙ፣ አወገዙ። ስለዛ ያችን ሴትም ደግሞ ቀጣት፣ ተዘግዝቃ እንድትሰቀል አደረገና ከዚህ ማህፀንማ አምላክ በስጋ አልተወለደም እያሉ እንዲተፉባት አደረገ። ሰዎች ተፉባት። ስለዛ አምላክ በስጋ መወለዱን የሚክዱ ሰዎች መካዳቸውን በምንድን ነው ያሳወቁት? በዛ ሴት ማህፀን ላይ መራቃቸውን በመጥፋት ጤቃሉባት ይላል፣ ተፉባት። እና በዛ ሰዓት አንድ ዮሐንስ የተባለ ሰው መጣ። ዮሐንስ ግን ነው አምላክ በስጋ
ከማህፀን ከሴት ማህፀን እንደተወለደ ኧረ እኔስ አምናለሁ አለና ይህንን ደግሞ ማመኑን አምላክ በስጋ እንደተወለደ አምላክ በስጋ ከሴት ማህፀን እንደተወለደ ማመኑን ሲያሳይ በምን መልኩ አሳየ? እነዛ ሪጀክት ማድረጋቸውን አለማመናቸውን በመጥፋት ነበር። እሱ ደግሞ በመሳም አሳየ። ሲስም ኢማጅን ፔሪድ ላይ ያለች የወር አበባን የምታይን ሴት ኃፍረተ ስጋን ይሳሙ እና በጣም ከባድ ነገር ነው አይደለ? ግን ይህንን ነገር ያደረገው ይላል ተአምሩ የአምላክን በስጋ መወለድ ትልቅ ክብሩን አይቶ ነው። ያንን ክብር እያሰበ ይህንን ነገር አደረገ። ስለዚህም ድንግል ማርያም አፈወርቅ አለችው። ሰው ዮሐንስ አፈወርቅ የተባለው ለዛ ነው ሀሳቡ። ኦኬ ዋናው ሀሳቡ ይሄ ሆኖ ሳለ ፕሮቴስታንቶቹ ግን የሚያቀርቡት በጣም በተንኮል የተሞላ አይነት የትችት መንገድ እንደምን ያለ ነው አልኳችሁ። ኃፍረተ ስጋ በመሳሙ አፈወርቅ ተባለ። በቃ እንግዲህ ክርስቲያኖችም አፈወርቅ ለመባል ይህንን አደርጉ ምናምን። ኃፍረተ ስጋ መሳሙ በራሱ ደግሞ የሆነ እንዴት ነው ሴክሹዋሊ በጣም የሆነ ፐርቨርትድ የሆነ አይነት አስተሳሰብን ያስቡና ልክ በዛ መልኩ አድርገው ለማስቀመጥ ይሞክራሉ እና ይህ ፍጹም ስህተት ነው። ስለዛ ከዚህ የተአምር ክፍል ውስጥ ዋናው ሀሳብ ልንይዝ የሚገባው የቱ ነው? አምላክ በስጋ ከሴት ማህፀን ተወልዷል። እሱን ለማሳየት ነው። ወደ ሁለተኛው ነገር ግን ልግባ። ወደ ሁለተኛው ሀሳብ ስገባ ይሄ ታሪኩ እንደ ታሪክ ግን ስህተት ነው ያልኳችሁ ነው። ታሪኩ እንደ ታሪክ ስህተት ነው፣ እኔም አልቀበለውም። ከምን አንጻር? በሰዓቱ እንግዲህ ንስጥሮስና ዮሐንስ አፈወርቅ ነው የተነሱት። ንስጥሮስ ሊቀ ጳጳስ እያለ ዮሐንስ አፈወርቅ ግን በሰዓቱ ቄስ ነበረ ነው የሚለው እና ከዛ በኋላ ነው ሊቀ ጳጳስም እንደሚሆን የሚነገርለት እና ይህ ፍጹም ስህተት ነው። ከምን አንጻር? ገና ከጀመሩ ዮሐንስ አፈወርቅ ከንስጥሮስ በኋላ ነው ሊቀ ጳጳስ የሆነው። ይልቁንም ማነው ንስጥሮስ ሊቀ ጳጳስ የሆነው ቅዱስ ዮሐንስ አፈወርቅ በስጋ ከሞተ ከ21 ዓመት በኋላ ነው። ስለዛ ታሪኩ እንደ ታሪክ ስህተት ነው። እንዲህ ያለ ታሪክ በታሪክ ውስጥ አይታወቅም። በታሪክ ውስጥ አይታወቅም። ሰው ታሪኩን እንደ ታሪክ ግዴታ መቀበል አለብህ የሚለኝ ሰውም የለም። ኦኬ ሰው አሁን ይህንን ክርስቲያኖች አይገደዱም ታሪኩን እንደ ታሪክ የመቀበል። ስለዛ እኔ እንደ አንድ ክርስቲያን ምን አይነት ነገር ነው ላይ የምችለው? ከዚህ የተአምር ክፍል ውስጥ ታሪኩን አልቀበልም። ግን ሀሳቡን ግን ውስጡ የተላለፈው ሀሳብ አምላክ በስጋ ከሴት ማህፀን ተወልዷል የሚለውን እሱን ሀሳቡን ግን እቀበላለሁ። ሰው የተአምረ ማርያምን መጽሐፍ ክሪቲሳይዝ ማድረግ መተቸት ነውር ላይሆን ይችላል። የተተቸው እመቤታችን ራሷ ሳትሆን መጽሐፉ ነው። መጽሐፉ በሰዎች የተዘጋጀ ነው። በሰዎች የተዘጋጀ ብቻ ሳይሆን ደግሞ በኋላ ላይ ደግሞ በብዙ የተለያዩ ውጣ ወረዶች ውስጥ ያለፈ ከመሆኑ አንጻር የመበረዝ እድልም ሊኖረው ይችላል ነው። የተለያዩ ታሪኮች ከሆነ ሰዓት በኋላ ኢንሰርት የተደረጉ የተጨመሩ ሊሆኑ ይችላሉ። ስለዛ መጽሐፍት ሊተቹ ይችላሉ። የተለያዩ መጽሐፍቶች ኦኬ ሊተቹ ይችላሉ። ሲተቹ ግን ጤናማ በሆነ መልኩ ሊሆን ይገባል። ኦኬ እንዲህ በተንኮል የተሞላ ሆኖ ክርስቲያኖችን ለማስበረገግ እንዲህ የመነሳት ነገር መልካም አይደለም። ለማንኛውም ግን መለስ ስላድርጋችሁ ታሪኩን እንደ ታሪክ እኔ ራሴ አክሊል አልቀበለውም። ይህንን ይዤ ግን አንድ መልእክትን ግን ለክርስቲያን ወንድሞቼ እናስተላልፍ። አንዳንድ ክርስቲያን ወንድሞች እንደው ተአምራት ላይ ገድላት፣ ድርሳናት ላይ የተጻፈ ነገር ካለ በቃ ስለተጻፈ ብቻ እንዲሁ ተቀበል፣ አለመቀበል አይቻልም የምትሉ ሰዎች አላችሁ። ፕሊዝ እናንተ ወንድሞቼ ክርስቲያን ወንድሞችን ነፍሳቸውን አታስጨንቁ፣ ፕሊዝ አታስጨንቋቸው። ኦኬ በእንደነዚህ አይነት ነገር እምነታቸውን ጥርጣሬ ውስጥ እንዲከትን እምነታቸው የሆነ ጥርጣሬ ውስጥ እንዲገባ አታደርጉ። ይህን ታሪክ ለምሳሌ ስህተት ነው ታሪኩም ይህንን ስህተት ታሪክ ስለተጻፈ ብቻ ግዴታ መቀበል አለብህ ልትለው አትችልም። ኦኬ ለሁሉም ነገር መመዘኛ አለው። መመዘኛው ትልቁ ሐዋርያዊ ትውፊት ነው። አፖስቶሊክ ትራዲሽን የምንለው ከሐዋርያት ጀምሮ በትውፊት የመጣ ሃይማኖት አለ። የቤተክርስቲያን አስተምህሮ አለ። ኦኬ ሁሉም ነገር በቤተክርስቲያን አስተምህሮ ይመዘናል። ታሪካዊ ነገር ከሆነ ከታሪክ አንጻር መመዘን ይቻላል። ስህተት ከሆነ ያንን ስህተቱን ክርስቲያኖች ገና ለገና ተአምራት ላይ፣ ድርሳናት፣ ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። ፕሊስ እንደዛ አትበሉ። ኦኬ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። ኦኬ ሌሎቹም ደግሞ ወደ ክርስትና እንዳይመጡ መንገድ አትዝጋ። እንደዚህ የሚሉ አንዳንድ ሰዎች ስላሉ ነው። ኦኬ ይህንን ጥንቃቄ አድርጉ ክርስቲያን ወንድሞቼ። ምናልባት ግን እንደዚህ አይነት ወንድሞች ካላችሁ ይህን ከሰማችሁ ምሳሌ ይህንን የተአምረ ማርያም ክፍል ታሪኩን እኔ አልቀበልም ብያለሁ፣ ኑና እኔን አናግሩኝ። እዚህ ክፍል ላይ አይ ተአምሩ ላይ ስለተጻፈ ታሪኩን ግዴታ መቀበል አለብህ አልቀበልም ማለት አትችልም የምትሉ ከሆነ ኑና አክሊልን ቀጥታ አዋሩኝ። እኔ የመጨረሻው ሶስተኛው የሚመለሰው ሀሳብ ተሐድስ ወንድነቶች አሉ። አንዳንድ በየዋህነት የሚጓዙ እንዳሉ ሰማሁኝ። ለምሳሌ ገድላት፣ ድርሳናት ላይ ያሉ ነገሮችን አይተው ብቻ ከክርስቲያን የሚርቁ እንደዚህ አይነት ተሐድሶች ካላችሁ ያው ለምሳሌ እኔ ይህንን ታሪክ እንደ ታሪክ አልቀበለውም፣ ሀሳቡ ግን እቀበላለሁ። ሀሳቡን እናንተም ትቀበላላችሁ። አምላክ
ምክር ነው አሁን ከዛ ቀጥታ ያለው ማለት ነው። ትላንት ባጭሩ ልቀቀው አንድ አይደለም ሁሉንም ለማስረዳት ሪፍሌክት ከፈለግ ላድርግ ሁሉም አሁን 981 ሰው አለ አይደለ? እየሰማነው አይደል? የትላንቱንም ልቀቀው። የትናንት ነው አንድ ምንድን ነው? ጊዜ ሪፍሌክት ላድርግ እዚህ ጋር አንድ ደቂቃ ብቻ አንድ ከተናገረው እና ጋር አሁን የለቀቀውንም አንድ ላይ የትናንት ነው ምንድን ነው? አታች አድርገህ ይኸው አግባና ቆይ ነጥለ ቢኒዬ የሚያስፈልገውን አንተ ለአንተ ሀሳብ ብቻ የሚያስፈልገውን ሳይሆን ሁሉንም ነው መውሰድ ያለብህ። በቃ አውሩታል። እኛ የምንፈልገው አንድ ጊዜ ሳምንት ቆይ አሁን እዚህ ጋር አሁን ቪዲዮ ላይ አንድ ሪፍሌክት ላድርግ። በመጀመሪያ ደረጃ ፕሮቴስታንት ስኬፕጎት ነው የተደረገው። አክሊል የሚመጣበትን ገና ለገና እንትኑን ስላወቀ የሚመጣበትን ጣጣ ስለሚያውቅ ትቀጥላለህ። ከናን ማስታወቂያ ልናገር ነው። ኦኬ እሺ። ታብና ኮፒ ሊንክ ሼሩን ጨምሩት። ቴዲዬ ድርሳነ መድኃኔዓለም አለ አይደለ? እስርህ ኤርሚ የመባህ ጽዮንን ይሄ መሳሳም ከተነሳ እንግዲህ ዛሬ ዘርግፈን እንለየው አይደል? እኔ ድርሳነ ኡራኤል አለኝ። አንተ ድርሳነ መድኃኔዓለምን አውጣና የመባህ ጽዮንና የጌታ ኢየሱስ ክርስቶስን መሳሳም አሳይ። እኔ ደግሞ እዚህ ያለውን ከድርሳነ ኡራኤል ያሳያለሁ። እንግዲህ መሳሳም ከተነሳ አይቀር ዘርግፈን እንገራቸው። ቀጥል ከናን ቀጥል። አፍላፍ መሳሳም ነው። አፍላፍ መሳሳም አረ ብዙ መጽሐፍ አመጣልሃለሁ። ሌሎቹን ጎን አድርግና በደንብ ሰንደህ ዩቲዩበሮች እዚህ ውስጥ ያላችሁ ዩቲዩበሮች በደንብ ቅዱትና በቤተ ክርስቲያኒቱ መጽሐፍት ውስጥ የተገኘን የርኩሰት ጽሑፍ ሁሉ ለህዝብ በቪዲዮ እናሳያለን። ከቻልክ ቪዲዮ ትከፍታለህ፣ ወደዚያ አዞርሃለሁ። ቴዳይ መጽሐፉን ገልጠ ማለት ነው። በደንብ ታሳያለህ። ከናን ሂድ ቀጥል። ኦኬ እዚህ ጋር አሁን ከቪዲዮ አክሊል የተናገረው ፕሮቴስታንት ሁላችን እንግዲህ ስኬፕጎት ነው የተደረግነው። ስኬፕጎት ማለት አንድ ነገር እንትን ጥፋት ሊደርስበት ወይም ደግሞ ቅጣት ሊደርስበት ሲሆን ያንን ቅጣት ወደ ሌላው ሰው በማዞር ወይም ደግሞ አቅጣጫን ማዞር አቴንሽኑን ከአንድ ቦታ እንዳይፈለግ አቴንሽን እንዲደረግበት ከማይፈለግበት ቦታ ወደ ሌላ አቴንሽን ማዞር፣ ያንን አቴንሽን ለማዞር ደግሞ ሌላ አጀንዳ ይሰጣል። አሁን ፕሮቴስታንት የተደረግነው እንደዛ ነው። እማንለውን እንደዚህ ያለ ሰው የለም። የትም ቦታ ላይ እንደዚህ ብሎ የተናገረም ያወራም ሰው የለም። አክሊል ያደረገው ምንድነው? ፕሮቴስታንትን ስኬፕጎት ነው ያደረገው። ምን አለ? በቃ ፐርቨርትድ አይነት አስተሳሰብ እንትን ለመባል አፈወርቅ ለመባል የሴት ብልት መሳም አለባችሁ ይሉናል። የቱ ጋር ነው እንደዚህ ያልነው? የቱ ጋር ነው እስኪ በፕሮቴስታንት ደረጃ እንደዚህ የሚባል ነገር ያለ? የግለሰብ አስተያየት እንኳን ካለ ፕሮቴስታንቶች ሳይሆን መባል የነበረበት አንዳንድ ሰዎች ሲሉ ሰምቻለሁ መባል ነበረበት። ግን ልጁ እያለ ያለው ፕሮቴስታንቶች ነው፣ ጀነራሊ ነው እየተናገረ ያለው። ይህንን ደግሞ ያደረገበት ምክንያት ፈርቷል። የፈራው ነገር አለ። እውነት መናገር ፈልጓል። እውነታው ከአእምሮ አልፎ ከልቡ ሞልቶ ከአፉ ሞልቷል። ስለዚህ ሊወጣ ነው። ያንን ማውጣት ነበረበት። እዚህ ጋር እንዲሁም ላመሰግነው ፈልጋለሁ ለህሊናው ታማኝ ስለሆነ። ግን ያንን ደግሞ ማድረጉ ብቻ ሳይሆን ፕሮቴስታንትን ደግሞ ምን አደረገ? አቅጣጫ ማስቀየሪያ የሚመጣበት ማዕበል እንዳለ ያውቃል። ውግዘት እንዳለ ያውቃል። ተቃውሞ እንዳለ ያውቃል። እውነት ሲነገር የሚፈነዳል እዛ ቤት የሚንቀለቀል የሆነ የሐሰት እሳት አለ። እውነት ሲደፋበት ተንቀልቅሎ የሚጠፋ ወይም ደግሞ ሊያጠፋ የሚነሳ ያንን ያውቀዋል። ስለዚህ ምን ማድረግ ነበረበት? አቅጣጫ ማስቀየር ነበረበት። ለዚህ ደግሞ አቅጣጫ ለማስቀየር ያለነው ብቸኛ አማራጮች እኛ ፕሮቴስታንቶች ነን። እዚህ ጋር ያለነው በቃ ለአክሊል እንደ ስኬፕጎት ተደርገን ተወሰድን። ምን ትላላችሁ ተባለ። እንትን ለማለት የሴት ብልት መሳም አለበት። እኛ አይደለንም እኮ ያልነው፣ መጽሐፉ ነው ብልት ስለሳመ አፈወርቅ ተባለ ያለ እንጂ እኛንን እንደ ያልነው ይሄንን የተናገርነው ይሄንን ንግግር እኛ የተናገርነው እንደዚህ አይነት ሞራላዊም ቢሆን መጽሐፍ ቅዱሳዊም ትክክል አይደለም፣ ታሪካዊም ትክክል አይደለም ነው ያልነው። አክሊል የደገምከው ያንኑ እኛ የደገምከውን ደግመህ ግን ያላልነውን ጨመረ። ያላልነውን ደግሞ የጨመርክበት ምክንያት ያው የታወቀ ነው፣ ፍርሃት ስላለብህ። እንደ ታሪክ ልክ ነህ፣ ተሳስቷል መጽሐፉ። የተሳሳተ መጽሐፍ መሆኑ ደግሞ ታምኖ አሁን እንግዲህ
ቀውጢ ተፈጥሯል። ልጁን ይደውሉለታል፣ ያስጨንቁታል። ሰምቻለሁ በጣም እንደሚያስጨንቁት ማለት ነው ልጁን እየደወሉ ሶ እኛ የተደረግነው ስኬፕ ጎት ነው። እንደዚህ ብሎ የተናገረ አንድም ፕሮቴስታንት የለም። ታሪኩን ደግሞ ካየነው እንደ ታሪክ ብሎታል፣ ተናግሮታል። ምንም እንትን የሚል አይደለም። ስለዚህ ሙሉን ልክ እንደጀመረ መምከር የምፈልገው ሙሉውን ታምረ ማርያም ፈትሹት። ዛሬ የጀመራችሁትን ጅማሬ ነው፣ ይሄ ጅማሬ ነው። በዚህ አይቁ፣ ቀጥሉበት፣ ፈትሹ። እያንዳንዱን ተአምር አንድ በአንድ ፈትሹት። በጣም አሳፋሪ፣ በጣም አጸያፊ፣ በታሪክም በስነ ምግባርም በሞራልም በኤቲክስም በመጽሐፍ ቅዱስም በእግዚአብሔር ቃልም ተቀባይነት የሌለው ብቻ ሳይሆን የሚያሳፍር የኢየሱስን እናት የከበረችውን ድንግል ማርያምን የሚያዋርድ የሆነ ብዙ አይነት ታሪክ አለው። በጣም እሷን ያቀለለ ታሪክ ውስጥ የታጨቀበት ነው። ስለዚህ ክብሯን አታዋርዱ ኦርቶዶክሶች። ይህንን መጽሐፍ በመቀበል የማርያምን ክብር እያዋረዳችሁ ነው። የማርያምን ክብር ካለችበት የአምላክን እናት ማዋረድ ብቻ አይደለም፣ አቅላችሁ ነው የምታሳዩት። ይሄንን አንብቦ አንድ ሰው ማርያም ምልክት ብልትን ሲስም መታ አፈወርቅ ትለዋለች ብሎ የሚያስብ ሰው ስለ ማርያም ምን አይነት አመለካከት የሚኖረው ይመስላችኋል? የአምላክ እናት ድንግል ማርያም የምር እንደዚህ ታደርጋለች? እንደዚህ አጸያፊ ነገር ትሰራለች? አትሰራም። ስለዚህ ጸረ ማርያሙ ማን ነው? ጸረ ማርያሙ ማን ነው ካልን በዚህ ጋር ጸረ ማርያሙ የታምረ ማርያም ጸሐፊ የሆኑ የኦርቶዶክሳውያንን ተአምር ያነበበ የሰማ እንደ ስጋው ደሙ እንደተቀበለ ይሆንለታል፣ ያልሰማ ደግሞ በአባ ገብርኤል በአባ ሚካኤል ውግዘት ተወግዟል ብለው የሚናገሩ የኦርቶዶክሳውያን አስተማሪዎች፣ መምህራኖች የሚያነቡት ቀሳውስት ናቸው ጸረ ማርያሞች። ይሄንን አሳፋሪ ነገር ለፕሮቴስታንት አትስጡት። በቃ አሳፋሪ ነው፣ አፍራችሁበታል። በማፈራችሁ ደግሞ ልትበረታቱ ነው የሚገባው። ይሄ ትክክለኛ ስለሆነ ማለት ነው። ትክክለኛ ኖርማል አእምሮ የሚያደርገው ነገር ስለሆነ ማፈራችሁ ሊያሳፍራችሁ አይገባም። ማፈራችሁ ሊያሳፍራችሁ አይገባም። ምክንያቱም እኔም እናንተም ብሆን ያሳፍረኛል። አንድ ኖርማል አእምሮ ያለው ሰው የሚያደርገው ነገር ስለሆነ፣ አንድ ጤነኛ አእምሮ ያለው ሰው የሚያደርገውን ነገር ነው ያደረጋችሁ። ጤነኛ አእምሮ ያለው ሰው ያፍራል በዚህ አይነት ነገር አሳፋሪ ስለሆነ። ጤነኛ አእምሮ ያለው ይሄ ነገር ልክ አይደለም ብሎ ወጥቶ ይናገራል። አክሊል ያደረከው እሱን ነው። በዚህ ልትኮራ ይገባል። ግን ስህተት ደግሞ የሆነ ስኬፕ ጎት ደግሞ መፈለግ የለብህ። ፕሮቴስታንትን መተችት አምጥተህ ያልሆነ ነገር መናገር የለብህ። ያላደረግነውን ያልተናገርነውን። ከዛ ውጭ ግን ተሐድሶዎች ምናምን ከዚህ ነገር ውጡ ምናምን ላልከው ኦርቶዶክሱ ቤተክርስቲያኒቷ በግዘት ያሰረችው ነው። ስለዚህ በግዘት ያሰረችው እስከሆነ ድረስ ኦርቶዶክስ ሁኜ እቀጥላለሁ ማለት ከባድ ነው። ታምረ ማርያም ክዶ በተለይ የኢትዮጵያ ምናልባት ግሪክ ሄደ ወይ ግብጽ ሄደ ኦርቶዶክስ ሆነ ልትቀጥል ትችላለህ። ኢትዮጵያ ኦርቶዶክስ ግን ሆነ መቀጠል አትችልም። እኔ ኦርቶዶክስ ሆኛለሁ ብለው መቀጠልህ ራሱ አስፈላጊ አይደለም፣ ልክ አይደለም። ቴዳዬ ቀጥል። ያ ቴንክ ዩ ወንድማችን ቀና ሁሉም የቤተ ክርስቲያን ልጅ ነው የሚያወራ። ቴንክ ዩ። እሺ ቴዳ ተዘጋጅታል? እሺ መርጌታም ስላለ ለሱም ሰጠዋለሁ። ቴዳ እስኪመጣ ድረስ አለ። ቴዳ ይሰማል? ማይክ ኦፍ ነው፣ ምናልባት እያወራ ከሆነ አንዴ ከይቅርታ ጋር ላውራና ልውረድ። አንድ ደቂቃ። እሺ ይችላል። እዚህ ቤት ስለገባው በጣም ደስ ብሎኛል። ኦልሞስት 1000 ሰው ሞልቷል። በእርግጠኝነት 1000 ሰው ድምፄን እየሰማ ከሆነ ዛሬ ነው የሰማው። ቆይ ላውራ፣ አትግባ። አንተ ስታወራ አልገባም። ዛሬ ነው የሰማው። በቃ ዛሬ ነው የሰማው። እታች ውረድ። ሌላ የምታወራው ነገር ልጨርስ። ለምን ትፈራለህ? 1 ደቂቃ አይደለ? እሺ እታች ውረድ። አይ ዛሬ ነው የሰማው። በመጀመሪያ መቼ ጆሮ ኖሯችሁ ለወንጌል አማኞች ካላችሁ ጥላቻ የተነሳ ዛሬ ነው የሰማው ትላለህ እንዴ? በየመንገዱ በየቦታው እየተማልን ደረት እየደቃን እያለቀስን ብንናገር የማርያም ጠላቶች ብላችሁ አንዴ ዘግታችሁ ስለተቀመጣችሁ መቼ ትሰሙና?
እፈሩ፣ በመምህራኖቻችሁ እፈሩ፣ በተለይ በአገልጋዮቻችሁ በንስሐ አባቶቻችሁ ፈሩ። የማርያም ጠላት እያሉ ሲሰብኳችሁ የነበረ ወንጌላውያኑ የማርያም ጠላት አለመሆናቸው፣ ኦርቶዶክስ ግን ጠላት ሆና መገኘቷ ጥላቻዋን በመጽሐፍ ሁሉ ጭምር ለእኔ እናት የማይመጥንን ለአምላክ እናት እየሰጠች እንደዚህ የጻፈ ኦኬ። ትላንት ተአምረ ማርያም ላይ ከሰራሁት ቪዲዮ ጋር በተያያዘ አንዳንድ ፕሮቴስታንት ወንድሞቻችን ለራሳቸው የሆነ እንደው አድቫንቴጅ ሊይዙ ሲሞክሩ ተመለከትኩ። ይህ ምንድነው? ይኸው ስህተት ተገኘበት አይነት ነገር። መድኃኒዓለምን የት እንዳደረኩት አላገኘሁትም፣ ግን 2 4 6 መጽሐፍ ይዤልሃለሁ። መድኃኒዓለም ክርስቶስ በቃ ዛሬ ልናድር ነው እንግዲህ ድርሳነ መድኃኒዓለም እንደምንፈልግ ካልሆነ ሜሎስን ደውሉልኝ። የኔ መጥቷል፣ ኤርፖርት ላይ ነው መጽሐፉ። ባይዘው እውነትን ነው። ይገዛል። አዎ ኦኬ ትናንትና ቴዲ ተትናንት ወዲያ ዳንኤል ልኮልኝ ኦልሞስት 23 ኪሎ የሚሆነው መጥቷል። ዛሬ ጠዋት ኤርፖርት ላይ ሄጄ ነበረ። አይ ቲንክ ማሌዥያ ላይ ነው ኢንዶኔዥያ ላይ ተንጠልጥሎ ቀርቶ ነው ይመጣል። እና ድርሳነ መድኃኒዓለም መብሐ ጽዮን እሱ ይቀርባል ማለት ነው። ኦኬ 23 ኪሎ ማለት እኮ በቃ ጠቅላላ የምትወላል እንደማለት እኮ ነው። አዎ እንደማለት ነው። ብዙዎቹ መጽሐፍቴ መጥተዋል፣ ግን የሚቀርም አለ፣ ገናም ደግሞ የሚገዙ አሉ። እንግዲህ በጎ ፍቃድ ያላቸው ከገዙልን እንቀጥላለን ማለት ነው። እሺ ቢኒ ወረደ ቢኒ ወረደ ቢኖር ጥሩ ነበር። እሺ ቢኒ ወረደ። እሺ በቃ ሰዓት ሲደርስ ንገረኝ። ይሄን ላንብብና እሰጥሃለሁ። ዘወርኃ የካቲት ይሄን ላንብበው ለማያውቁ። መሳሳም ከተነሳ ዘንዳ ብልት ሳሙ ብቻ ሳይሆን ብሎ የሚለው ሴቶችም እርስ በርስ የሚሳሳሙበት። እኔ ሴቶቹን ላንብብ፣ ወንዱ ደግሞ ሄዳ ደግሞ የወንዶቹን ያነባል። እሺ ገጽ 156 ዘወርኃ የካቲት 5ኛው ታምር ልመናው ክብሩ ይላል። ኡራኤል የሚባለው መልአክ ነው ያደረገው ታምር ይሄ ነው። ከምዕራብ ወይንም ከአረብ ሀገር የመጣች አንዲት ሴት ነበረች። ይህችም ሴት ልጅ የሌላት መካን ነበረች። ይህም የወራት ግዳጇ በየጊዜው እያስጨነቃትና እንደ ጎርፍ እየወረደ ሰውነቷን ያደክማት ነበር ይላል። የወራት ግዳጅ ማለት የወር አበባ ማለት ነው። እዛም የወር አበባ ነው ታምረ ማርያም ላይ፣ እዚህም የወር አበባ ነው። እንግዲህ እህቶቻችን ይቅርታ እሺ። ከዕለታት በአንደኛው ቀን ወደ ቅዱስ ኡራኤል ቤተክርስቲያን ዘንድ ሄዳ በብዙ በማልቀስ ልትጸልይ ከአጸደ ቤተክርስቲያኑ ውጭ ቆመች። ከዚያም ከቤተክርስቲያኑ በስተውጭ ስትጸልይና ስታለቀስ ብዙ ጊዜ ቆየች። ይህችም ሴት ከቤተክርስቲያኑ ውጭ በሆነ በአጸድ ውስጥ ቆማ ብዙ ጊዜ መዘግየቷን ቀሳውስቱና ዲያቆናቱ ባዩ ጊዜ አንቺ ሴትዮ ስራሽ ምንድን ነው? ምንስ ትፈልጊያለሽ? ሲሉ ጠይቋት። እርሷም ልጅ እንደሌላትና ለብዙ ዘመን መካን ሆና ስታዝንና ስተክዝ የኖረች መሆናቸው ነገረቻቸው። ያን ጊዜ ወደ ቅዱስ ኡራኤል ስለትን ተሳይ፣ እርሱ መልካም ልጅ ይሰጥሻል ብለው አሏት ይላል። ይኸው እንግዲህ እንዲህ አይነት ቄስና ዲያቆን ይታይ። ወደ ፈጣሪ ስለተሳይ ነው እንጂ መባል ያለበት ወደ ፍጡር ስለተሳይ ይባላል እንዲህ? አሁን ይሄን የእግዚአብሔር ካህናት፣ እነዚህ የእግዚአብሔር ካህናትና የእግዚአብሔር ዲያቆናት ናቸው። ወደ እግዚአብሔር ትውልድን የማይጠቁሙ ይታይ ስለተሳይ አሏት። እሷም እሺ እንደ ቃላችሁ አድርጋለሁ አለች። እስከ ዛሬ ዓመት ድረስ በማህፀኔ ልጅ ለመውለድ የከፈተልኝ እንደሆነ እስከ ዕለተ ሞቴ አገለግለዋለሁ በማለት ተማጽና ወደ ሀገሯ ተመለሰች። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ላፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ነበረችና በሚሳሳሙበት ጊዜ አፍ ላፍ ገጥመው ማለት ነው። በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ውስጥ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ከባሏ ጋር የግብረ ስጋ ግንኙነት ሳታረግ ካረገዘችዋ ሴት ጋራ ስትሳሳም አፍ ላፍ ገጥማ
ካረገዘችዋ ሴት ውስጥ የወጣው ምራቅ ወደ አላረገዘችዋ ሴት አፍ ውስጥ ሲገባ በዛው በምራቁ ብቻ በአፏ ስለገባ ከወንድ ሳትገናኝ ጸነሰች። በዚያን ጊዜ የወር ግዳጇ ቆመና ቅሪት ሆና ወይንም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከወንድ ሳትገናኝ፣ ከባሏ ሳትገናኝ፣ በግብረ ስጋ ግንኙነት ከወንድ ጋር ሳትተኛ። ድርሳነ ኡራኤል ዘወራ የካቲት። ስድስቱን መጽሐፍ ለቴዲ ይለቅለታለሁ። እንግዲህ ኮምኩም ቁጭ በሉና ይሄንን ነውር ማለት ነው ስሙት። ያው ቴዲና ዙሪያለሁ። በቪዲዮ ላድርገው። አዎ ቪዲዮ እያዞርክ እሺ። እንግዲህ ኔትወርክ እንዳይቆራረጥ መድኃኒዓለም ይርዳኝ። ከተቋረጠ መጽሐፍቶቹን ብቻ አሳየንና ቶሎ ቶሎ አየት አየት እናርጋቸውና ከዛ ስታነበው እንፈታለን። ክፍሉን ተነግረናል። ኦኬ። ገድለ ገብረ መንፈስ ቅዱስ እኔም ጋር አለ፣ ችግር የለውም። እሱ ምዕራፉን ከነገረ ገድለ ገብረ መንፈስ ቅዱስ አንድ ቦታ ነው የማሳያችሁ። ለምንድን ነው አንድ ቦታ ያልኩትኝ? ሌሎቹ ከአንድ ቦታ በላይ ያላቸው ስላሉ። ካሜራው ጥሩ ነው ይታያል? እሺ። ቶሎ አፍጥ ነው ቶሎ እንድናነበው። እሺ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ለገብረ መንፈስ ቅዱስ ተገለጠለት፣ እንዲህም አለው፣ የመረጥኩ ወዳጄ ከእናትህ ማኅፀን ለየው፣ ከማኅፀንም ስትወጣ የተመረጠ አደረግኩህ። በአንተ ደስ አለኝ፣ ስራህንም ወደድኩ። አንተ ሞትን ጠላህ፣ ሕይወትን መረጥክ። ራስህን ለጽድቅ አስገዛ፣ ቅድስናን አፈራ። ስለ ስሜ ብዙ ደከምክ፣ በረሃብ በጥም በብርድ በመራቆት በላብ በድካም ብዙ ገድል ተጋደልክ። አሁንም በእኔ በባህሪ በአባቴ በመንፈስ ቅዱስ ዘንድም ዋጋህ ብዙ ነው። አንደበትህን ገታሃልና አርምሞን ትዕግስትን ገንዘብ አድርገሃልና። አንደበትህ ክፉ ነገር አልተናገረም፣ ከንፈሮችም ሐሰትን አልተናገሩም። ጸሎትን፣ መዝሙርን፣ ምስጋናን፣ የቅድስናን አገልግሎት አዘወተርክ። ስለዚህም ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎን ፈጽም፣ እኔ ከአንተ ጋር ነኝ ለዘላለሙ አሜን። አሁን ልብ ብላችሁ ስሙኝ። ቁጥር 5 ላይ ደርሻለሁ። ይኸው ጣቴ ያለበት ጋር ማለት ነው። ይህን ተናግሮ ጌታችን ኢየሱስ ክርስቶስ ለማ ለአቡነ ገብረ መንፈስ ቅዱስ ይህን ተናግሮ አፉን ሳመው፣ ኃይልንም አሳደረበት፣ ከእሱም ተሰወረ የሚል ነገር እናገኛለን። ይህንም ተናግሮ ምን አረገው? አፉን ሳመው። ጌታችን ኢየሱስ ክርስቶስ ተክለ ሃይማኖት ገብረ መንፈስ ቅዱስን አፉን ሳመው የሚል ከዚህኛው መጽሐፍ ላይ እናገኛለን። እንለጥቃለን ወደ ገድለ አርሴማ። ገድለ አርሴማ ጋር ደግሞ እንዲሁ እሱም የተመሳሳይ ጾታ ነው። ቅድም አሁን ያየነው ጌታችን ከወንድ ጋር በሚል ነው ያስቀመጡት። ከቁጥር 14 ጀምራለሁ። እግዚአብሔር መታሰርን፣ መገረፍን ወይም ከስጋ ነፍስ እስከምትወጣ ድረስ መቆረጥንና የታመንኩትን ጌታዬን አምላኬን ፊቴን እንዳይ ያስችለኝ ዘንድ አንቺ እናቴ ሆይ ስለ እኔ ጸልይልኝ፣ ለምኝልኝ። ታሪኩን ባጭሩ ለመናገር እናትና ልጅ ነው እያወሩ ያሉት። ምን ላይ ነው ያልሽኝ? ገድለ ገብረ መንፈስ ቅዱስ ላይ ነው ሀሴትዬ። አሁን የማነበው የዚህ የገድለ አርሴማ ደግሞ አርሴማ ወደ ገዳም ስትሄድ እናቷ አትሂጂ ብላ እየተከላከለቻት አይነት ነገር ነው። እናትና ልጅ ነው እያወሩ ያሉት። ቁጥር 15 በእርሱ ፍቃድ ዋጋዬን ይሰጠኝ ዘንድ እንደ እጆቼ ንጽሕና ይከፍለኝ ዘንድ። ከዚህም በኋላ ይላል ቁጥር 16 ብጽዕት አርሴማም የወለደቻትን ተሰናበተቻት። እናቷ ብሩክት አትኖስያም አፏን ሳመቻት። ይታያቸዋል ብዬ ተስፋ አደርጋለሁ። ሰውነቷንም ሁሉ ዳሰሰቻት። ከሳመቻት በኋላ በዛ አልረካችም። እንግዲህ ሌላም አለ ሰውነት መዳሰስ። እናንተ በእንግሊዝኛ የምትሉትን በሉት፣ እኔ አላውቀውም። አይኖቿንም አየች፣ እጆቿንም አንገቷን አቀፈች፣ ከአይኖቿም እንባ ፈሰሰች ይላል። የአፍ ላፍ መሳሳም በተመሳሳይ ጾታ በድጋሚ በገድለ አርሴማ። አሁን ደግሞ ወደ ገድለ ከሳቴ ብርሃን አቡነ ሰላማ ወደሚለው እንሄዳለን። እዚህ ላይ ደግሞ 3 ቦታ ነው የማሳያችሁ። ገና ሲጀምር በገጽ 3 ላይ ነው የምናገኘው። ገጽ 3 2 ቦታ ላይ ያውም ደግሞ ሕፃን እያለ ነው። ማነው ከሳቴ ብርሃን ይቅርታ፣ አቡነ ሰላማ ከሳቴ ብርሃን ተያይዘው እየተጋፉ እሱን ለማየት ይጨናነቁ ነበረ። እጅግም ወደዱት፣ እቅፍ አድርገውም የሕፃኑን አፍ ሳሙት ይላል። ሕፃን ነው ብላችሁ እንግዲህ በሉት እናንተ። እዚሁ ጋር ደግሞ ይቀጥልና በዚያ ያበቃም። ሁላቸው የመላእክት ሰራዊት አባትና እናቱም እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ስለ እሱ ይድናሉ። ጌታችን ኢየሱስ ክርስቶስም አፉን ሳመው ይላል። የማንን?
የሰላማ ከሳቴ ብርሃንን ማለት ነው። ከዛ ደግሞ ትንሽ አለፍ ብለን ስንሄድ ገጽ 9 ጋር እንደርሳለን። እዚህ ጋር ማለት ነው። ኦኬ ካሜራ እዚህ ጋር ማለት ነው። ከዚያ ደረሰ የእስክንድሪያ ሊቀ ጳጳስ አቡነ አትናቴዎስ የቅዱስ ፍሬምናጦስ መምጣት አውቆ ከዙፋኑ ተነስቶ ብፁዕና ቅዱስ ፍሬምናጦስ ወዳለበት ሄዶ በጎዳና ተቀበለው ይልና ወደ ታች ወርዳችሁ ያወሩትን ወሬ ምናምን ከጨረሰ በኋላ ቁጥር 6 ጋር ስትደርሱ እዚህ ጋር ካሜራ ውስጥ ለማስገባት ስል ነው። ብፁዕና ይታያል። ቅዱስ ፍሬምናጦስ እንደዚህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ፣ ቃልህ የጣመ ደስ የሚያሰኝ ነው። የወለደ አባትህ ምን ይመስላል? የወለደች እናትህስ ምን ትመስላለች? የተሸከመ ማህፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባት ዕለት ንዕድ ክብርት ናት ብሎ አፉን ስሞ እጁን በራሱ ላይ ጭኖ ገጹን በመስቀል ምልክት አማትቦ እያለ ይቀጥላል። ፍሬምናጦስ ማን ነው? አትናቴዎስ ፍሬምናጦስን ወይም ደግሞ ሰላማ ከሳቴ ብርሃንን አፉን ሳመው። ከዛ በኋላ ነው እጁን የጫነበት ይላል። አሁንም እዚሁ መጽሐፍ ላይ ሶስተኛ ልጨምርላችሁ ከገድለ ከሳቴ ብርሃን ላይ ወደ ማስታወቂያ ላይ እሺ ቴዲ እሺ እሺ ዮናስ የኦርቶዶክሱ አረ በቃችሁ እንትን ፔጁን ኪስ በኪስ አረጋችሁት እያለ ነው። ዮኒዬ እናቁመው። የኦርቶዶክስ መጽሐፍ ነው ወይ እያልሽ ነው ሀሴትዬ? እንግዲህ ገድል የሚጽፈውም የሚያጽፈውም የሚያትመውም የሚያሳተመውም የሚያነበውም የሚያስነብበውም ማን እንደሆነ ይታወቃል። እና እናንተ ወደ አጥረግርገው ነው ያስወጡት ዮናስን። እዛ ቤት ገብቶ ይህን ጥያቄ አንስቶ በጣም አጥረግርገው ነው ያስወጡት። ኦኬ ቀጥል ቴዲ። እሺ ገጽ 77 ላይ ደግሞ ስንሄድ እንደዚሁ እንደምታዩት ሰፋ ያለ ታሪክ አለ። ወደ ታች ወረድ ብዬ ነው ማነብላችሁ እዚህ ጋር ማለት ነው። ጣት ያለበት ጋር በእግዚአብሔር ዘንድ የከበረ ነው ይየ እንደተባለ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ብፁዕና ቅዱስ አቡነ ሰላማን እጅግ ወደደውና እቅፍ አድርጎ አፉን ሳመው ይላል። እግዚአብሔር አምላክ ይቅር ይበለው ጸሐፊውን። ቀጥሎ ደግሞ ገድለ አቡነ ሀብተ ማርያም ነው። ገድለ አቡነ ሀብተ ማርያም ነው። ከዚህ ላይ ደግሞ ሁለት ቦታ ላይ ነው የማሳያችሁ። ቁጥር 7 ላይ አባ ኢያሱም ከዚያች ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢየሱስ ክርስቶስ አንድነቱን ሶስትነቱን ሲነግረው አፉንም ሲስመው ከእርሱ ጋር አለ። የሱራፌል ወገኖች በተዛመዱት እያለ ይቀጥላል። ሁለተኛ እዚሁ መጽሐፍ ላይ ስንጨምር ይህንን ሳዘጋጅ ነው የዘገየሁትኝ ቦታውን በቀላሉ ለማውጣት ማለት ነው። ወደ ቁጥር ወደ ገጽ 155 እንሄዳለን። ከዚህ በኋላ ፍቅር አንድነቴ ካንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቅሬ ሰብእ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አቡነ ሀብተ ማርያምን አፉን የሳመው ማለት ነው። ሶስተኛ ከዚህ መጽሐፍ ላይ ልመርቅላችሁ ቁጥር 25 ላይ ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች በማለት ይናገራል። ቀጥሎ ደግሞ ገድለ አባ ጊዮርጊስ ዘጋስጫን ነው። ሁለት ገድል ነው። አቡነ በጸሎተ ሚካኤልም አለ። የሁለቱም ገዳም አንድ ስለሆነ በአንድነት የታተመ ገድል ነው። እዚህም ምንድነው ከአባ ጊዮርጊስ ዘጋስጫ ጋር በተያያዘ እንዲህ የሚል ታሪክ እዚህ ጋር እናገኛለን። ቁጥር 8 ላይ ስለ ማህሌታዊው ጊዮርጊስ ለማወቅ የፈለግከውን እነግርህ ዘንድ ስማ። የብርሃን እናት እርሷ እንደ ተወዳጁ ልጇ ትወድ። ይሄ ስንክሳር የመጀመሪያው ቅጽ ነው። የህዳር ስንክሳር ላይ ይታያል ብዬ ተስፋ አደርጋለሁ። ትልቅ መጽሐፍ ስለሆነ ላያያዝ ብዙ አይመችም። ቁጥር 49 ላይ እንዲህ ይላል። ከዚህ በኋላ መድኃኒታችን አፉን የአቡነ ሀብተ ማርያም ታሪክ ነው በነገራችን ላይ እዚህ ጋር በድጋሚ ያለው። ከዚህም በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያን ጊዜ ከፍቅሩ ጣዕም ብዛት የተነሳ
ነፍሱ ከስጋዋ ተለየች፣ ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት፣ በመላእክት ጉባኤም ብዙ ምስጋና ተደረገ ይላል። ሰኒ ትዝ ይልሻል? ይሄንን ሰኒ ኮሜንት ላይ ስላየሁሽ ነው። እነዚህን መጽሐፍቶች አንድ ላይ ሰብስቤ ፌስቡክ ላይ ፖስት ያደረግኩ ጊዜ ለመጀመሪያ ጊዜ ከአንቺ ጋር ያወራነው የዛኔ ነው እና በውስጥ ያወራሽኝ ትዝ ይልሽ ይሆን? እንግዲህ ቃለ ሕይወት ያሰማልን አይባልም አይደል? ከተባለ በሉኝ። መጽሐፉ ላይ ያነበብከው ግን በጣም የትኛው? አስገርም። በአፉም ትስመዋለች የሚለው አቡነ ገድለ አባ ጊዮርጊስ አባ ጊዮርጊስ ዘጋስጫ በአፉም ትስመዋለች የሚለው በጣም አስገርሞኛል። ስማዋለች ቢሆን ኖሮ የሆነ አንድ ጊዜ የተከሰተ ክስተት ነው። ያ ግን በአፉም ትስመዋለች ከሆነ ግን ተደጋጋሚ ክስተት ነው። የሁል ጊዜ ፕሬዘንት ኮንቲኒየስ ነው፣ ቀጣይነት ያለው ነው። በየጊዜው ትስመዋለች ነው። እንግዲህ ማርያምን ነው እንደዚህ እያሉ ያሉት። ስማዋለች ወይም ደግሞ የሆነ ጊዜ አንድ ጊዜ ክስተት ምናምን ቢሆን ኖሮ የሆነ ጊዜ ትለዋለህ። ግን ይሄ ኮንስታንትሊ የሆነ አገላለጽ ነው። በአፉም ትስመዋለች ነው፣ በልብሷ ትሸፍነዋለች። እንግዲህ በልብስ እየተሸፋፈኑ መሳሳም ምን አይነት እንትን ነው? ለዛውም ደግሞ ቀጣይነት ባለው የአንድ ጊዜ አይደለም እና ለምን አግኝቼው ቢሆን ኖሮ እሱም ላይ ነበረ። እንደገና ማስታወሻዬን አጥቼው ነው እንጂ በቅርብ ያነበብኩትም አንድም ገድል ላይ እንደዚሁ የሚያስኩት ነበረ። ግን ማስታወሻዬን አጣሁትኝ። ቶሎም ወደ እናንተ ለመምጣት ስለፈለኩ ኤርሚ እየጠራኝ ስለነበረ። ኤኒዌይስ እንዲህ አይነት ነገር እንግዲህ ብዙ አሉ ማለት ነው። ገድላት በተነበቡ ቁጥር ገድለ ተክለ ሃይማኖት ላይ አይቻለሁ። ገድለ ጊዮርጊስ ላይ እኔም አይቻለሁኝ። ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ እና ማን ሶስተኛ ሶስት መጽሐፍቶች አሉ። ሜሎስ ግባ የሚል ኮሜንት አይቻለሁ። መጥቷል እንዴ? ላንብበው ሚኪዬ ታምሩን ከይቅርታ ጋር ሄደበትም እያለ እየተፋችሁበት ሂዱ ባለበት ሰዓት ግን ዮሐንስ ታምሩን ራሱ እኮ ብታነቡት እኮ እንደው ላንብበው ሚኪዬ ታምሩን ከይቅርታ ጋር ፍቀዱልኝ፣ በማርያም በእናታችሁ በረከት እናገኝ። እናንብበው፣ ላንብበው ሚኪ የሚሰማችሁ ከሆነ ታምር 48 ታምር 48 እሰማለሁ ይሆን ነው አልሰማም? እንዴት ነው ነገሩ? ትሰማለህ? እሺ አንድ ጊዜ ታምሩን ላንብበውና ከዛ በኋላ ሐሳባችን እንትን ይላል። ከዚህ ላይ የተቀመጣችሁ ደግሞ ኮሜንት ላይ ያላችሁ ሰዎች እንደዚህ ነው እንደዛ ነው የምትሉ ሰዎች ስነ ስርዓት አድርጉ። እኛ የግለሰብ ችግር የለብንም። ግለሰብ እየነካን አይደለንም። ልናገር ምን ይላል? ይጻፉ ደስ እንዳላቸው ችግር የለም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ወንድሞቼ አምላክን ስለወለደች በድንጋሌ ስጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብርት ገናና የሴት ኀፍረት በሳመ ጊዜ ሊቀ ጳጳስ ሳይሾም ስሙኝ፣ ሊቀ ጳጳስ ሳይሾም አስቀድሞ አፈወርቅ እንዳለች ይወቁ። ከዕለታት በአንድ ቀን በበዓል ቀን ስጋውን ደሙን ይቀበሉ ዘንድ ለምዕመናን ጉባኤ ተደረገ። ስጋውን ደሙን ትቀበል ዘንድ ቤተክርስቲያን በመውደዷ በመርገም ከመጣባት ደም ሳትነጻ አንዲት ሴት መጣች። ይህ ልማዳ ምንለው ማለት ነው። ህዝቡም የመንፈስ ቅዱስ ረድኤት ርቋት በላይዋ ላይ የፀሐይ ብርሃን ተገልጦ አይተው ያችን ሴት አምጥተው በንስጥሮስ ፊት አቆማት። ይኸውም በአንብሮተ እድ የሚሾም ነው። ልብ ብላችሁ ስሙኝ፣ በአንብሮተ እድ የሚሾም ነው። ንስጥሮስም ኃጢአትሽን ንገሪኝ፣ ምን አደረግሽም አላት። የመንፈስ ቅዱስ ረድኤት ከአንቺ ርቋልና አላት። ያችን ሴት ምንም የሰራሁት ኃጢአት የለኝም ቤተክርስቲያንን በመውደዴ። ማን? ንስጥሮስ። አሁን ሊቀ ጳጳስ ንስጥሮስ ሲባል ልብ ብላችሁ ሰምታችሁኝ ከሆነ አንድ ሰው ለምሳሌ ጄኔራል ያልሆነ ሰው ጄኔራል ተብሎ ባልተሾመበት ጊዜ እንኳ ሊጠራበት ይችላል፣ ጄኔራል ሊባል ይችላል። ያለፈ ጊዜውን እንኳ ሲነሳ ማለት ነው። ከዛ ምን አለ? እግዚአብሔር ከማርያም በዚህ ስጋ ከተወለደ ሴት መንፈስ ቅዱስ እንደምን በተለያት ነበር። በማርያም ምክንያት የሴቶች ሁሉ ኃጢአት በነጻ ነበር እንጂ ለሕዝቡ ሁሉ ወደ እርሷ ቀርበው ለልደቱ ክብር ምስጋና መመለክ ይገባዋል። እግዚአብሔር በስጋ ከሴት እንደተወለደ የሚያምን ልዩ ይሁን እያሉ ምራቃቸውን በአፍረተ ስጋዋ ላይ ጢቅ ይሉባት ዘንድ አዘዛቸው። እግዚአብሔርን ሰውም በሚወለድበት ማዕፀን እንደተወሰነ ሕፃናት ጡት በመጥባት በሴቶች በመውለዳቸው ስርዓት ሁሉ እንደመሰላቸው የሚያምን የተረገመ ነው አሉ። ሕዝቡ እንዳዘዛቸው አደረጓል። ያን ጊዜ ዮሐንስ የሚባል ልብ ብላችሁ ስሙኝ፣ ጠርዜ ቤጤር ነበር። ጤርዜ ቤጠር ማለት ቄስ ማለት ነው።
ወደ ተፈረደባት ሴት ቀርቦ እኔስ እግዚአብሔር ከሴት በስጋ እንደተወለደ አምናለሁ እያለ አፍረተ ስጋዋን ባፉ ሳመ። እኔ ሰውን በሚወለድበት ማህፀን እግዚአብሔር እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንደ አደገ ህፃናት በልጆቿ ስርዓት እንደመሰላቸው ከኃጢአት ብቻ በቀር የሰውን ሁሉ ህግ እንደፈጸመ አምናለሁ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስዕለ ማርያም በቤተ መቅደስ ውስጥ በታቦቱ ፊት ነበረች፣ አፈወርቅ ብላ ጠራችው ይላል። እኔም የእሱን ነገር ከድንግል አምላክ መወለድ ፍቅርን የመርገም ደም የሚፈስባትን አካሏን መሳም ያላፈረ በእውነት አፈ ወርቅ ነው እያለ ያመሰግነዋል ማለት ነው። ስለዚህ አፈወርቅ የተባለበት አንደኛው ምክንያት በአባ ጊዮርጊስ ዘጋስጫና በታምረ ማርያም በማለት የጽጌ ላይ ይህንን በማድረጉ አፈወርቅ አለችው ስዕለ ማርያም ይላል። ሁለተኛ ደግሞ የአንጾኪያ ምዕመናን በትምህርቱ ምክንያት እሱ ከሞተ በኋላ ያንን እያሰቡ ያለቅሱ ነበርና ያንን እያሰቡ ያዝኑ ነበርና አፈወርቅ አሉት ይላል። ሶስተኛ ስንክሳሩ፣ ለምሳሌ ስንክሳሩ ግንቦት 12 ነው። ይቅርታ አድርጉልኝ እንግዲህ ግንቦት 12 ነው ስንክሳሩን። እሱን ሄዳችሁ ስትመለከቱ እንዲሁም ደግሞ የንጉስ ደግሞ አንድ ንጉስ ደግሞ ስለእመቤታችን ቅድስት ድንግል ማርያም የበኩር ልጇን እስክትወልድ ድረስ አላወቀውም ነበር የሚለውን አብራራልኝ ባለው ጊዜ ሲመልስ ያን ጊዜ ስዕለ ማርያም ምን አለች ይላል? አፈወርቅ አለችው ይላል። ንጉሱም አዋጅ አሳውጆ ምን አለው? ከዚህ በኋላ ዮሐንስ ሳይሆን አፈወርቅ የሚል ይጨመርበት ብሎ አዘዘ ይላል። ስንክሳሩም ምን ይላል? ለንጉሱ መልስ በሰጠ ጊዜ አፈወርቅ ተባለ ይላል። ይሄ ደግሞ ሌላው ነው። ከኛ ቤተክርስቲያን ውጭ የሆኑት አፈወርቅ እንዴት ተባለ ብለው ያምናሉ ስንል ሁለት ነገሮችን ያስቀምጣሉ እነሱ የውጭ ድርሳናት ማለት ነው። ከቤተክርስቲያኗ ውጭ የሆኑ ዮሐንስ አፈወርቅን የሚቀበሉ የሱን ትምህርት የሚይዙ አሉ። የሚጥሉት እንዳለ ሆኖ ያው ግማሹን ይጥሉታል። ከዛስ እዚህ ላይም ደግሞ በትምህርቱ በንግግሩ ማራኪነት አፈወርቅ እንደተባለ ይገለጻል። ይሄ ትናንትና ወዳጃችን ሜሎስ ቤቱን ከፍቶ ሲያበቃ ዮሐንስ አፈወርቅ የተባለበት ምክንያት ይሄንን ሀፍረተ ስጋውን በመሳሙ ሳይሆን አለ በንግግሩ አዋቂነቱና በምሁርነቱ ነው አፈወርቅ የተባለ። ቤተክርስቲያኒቱ ግን የሌለ ነገር አስቀምጣለች በማለት ይተቻታል። ያውም ደግሞ ዊኪፒዲያ ላይ ገብቶ ነው የዘገበልን። ዊኪፒዲያ ደግሞ ማንም የሶፍትዌር ኢንጂነሪንግ እውቀት ያለው ሰው የሚያስቀምጥበት ማንም ማስቀመጥ ይችላል፣ የራሱን ሐሳብ የሚያሰፍርበት ነው። እሺ ሌላ ደግሞ ልቀጥል። ጊዮርጊስ ወልደ አሚን የሚባል አንድ አባት አለ። ሶስት አማራጮችን እሱ ደግሞ ይናገራል። አንደኛው አርቃዲዮስ በነገደ በ6ኛው ዓመት አፈወርቅ ተባለ ይላል። ሁለተኛው ከሞቱ በኋላ ምዕመናን ትምህርቱን እያስታውሱ ያለቅሱ ስለነበር አፈወርቅ ተባለ ይላል። ሶስተኛው ለነገስታት ጥያቄ መልስ ባቀረበ ጊዜ ስዕለ ማርያም አፈወርቅ ማለቷን ያወሳል ይልና እኒህ ሁሉ ግን ስለ ዮሐንስ የትምህርቱ ትጋት የተሰጠው ስም ነው። ስሙ በዚያ የሚባል በዚህ አፈወርቅ መባሉ አያንስበትም ይልና ይደመድሟል። አሁን መናፍቃን የሚሉት ምንድን ነው? አፈወርቅ ለመባል ወይም ለማለት የአፍረተ ስጋን መሳም ነው የሚያስፈልገው ብለው በመተቸት ነበር የሚያቀርቡት የነበር። እሺ ይሁን ችግር የለም እነሱ አቀረቡት። የኛ ግን የራሳችን ወንድም የሆነ ግን ሰው ግን ስተት አለበት ብሎ እንኳን ቢያምን እንኳን ሊቃውንት ቤተክርስቲያን ገብቶ ነው መጠየቅ ያለበት ነው። ሊቃውንት ቤተክርስቲያን ሂዶ ይሄ ነገር ስተት አለበት፣ ዮሐንስ አፈወርቅ ከንስጥሮስ ጋራ ከ19 እስከ 21 ዓመት ልዩነት አለው፣ ድርጊቱ ተፈጸመ የሚባልበት ጊዜ ደግሞ ሊገጣጠም አይችልም ወይስ እንዴት ነው ብሎ መረዳት ይገባዋል እንጂ አይ ይሄ ነገር ትክክል አይደለም ብሎ ሲያበቃ አሁን ላይ ፕሮቴስታንቶች እርስ በራሳቸው ተነቋቁረው የነበሩበትን ሽፍት ሊያደርግ በሚችል መልኩ ሸክሙ እንደገና ወደኛ እንዲመጣ በሚመስል መልኩ ቅዱስ ቤተክርስቲያን እንደገና ኤጲስቆጶስ ምርጫ ልትመርጥ በተዘጋጀችበት ቀሲስ በላይ መኮንን ምርጫው ትክክል አይደለም ብሎ ሁከት ሊያስነሳበት ባለበትና ባሰበበት ሰዓት ላይ ግን ይህን ሐሳብ አምጥቶ ቤተክርስቲያንን ማስጨነቅ የቤተክርስቲያን ልጅ ባህሪና ጠባይ አይደለም ነው። እንዲህ ካልኩ በኋላ ግን እሱን እደግፋለሁ የምትሉ ሰዎች መደገፍ ብቻ አይደለም፣ እኔም ወደው ወንድሜ ነው እደግፈዋለሁ። ግን ከዚህ በኋላ ግን እውነት የቤተክርስቲያን ልጅ መሆናችንን ጥያቄ ይዘን እንመጣለን። ያን ጥያቄ ስትመልሱልን ያን ጊዜ ህብረት እናደርጋለን። አመሰግናለሁ። ሚኪ እግዚአብሔር ይስጥልኝ። አመሰግናለሁ ደልበድልዬ፣ እግዚአብሔር ያክብርልኝ። በእውነት ግሩም ነው፣ ደስ ብሎኛል። እንግዲህ ያው ወንድማችንም አለና እንግዲህ ያው እንኳን ደህና መጣ አኪ፣ ሰላም ነው? እሺ ይመስገን አምላክ፣ ሁላችሁንም ሰላም ብያለሁ። እና የተወሰነ ውይይታችሁን ሰማሁኝ እና ገባሁ እና ስላስገባችሁኝ አመሰግናለሁ። መጨረሻ ላይ ነው የገባሁት። ድል በድል መናገር ሲጀምር ተአምሩን ማንበብ ሲጀምር ነው የገባሁት እና
አሮ ነው እንግዲህ በምን መልኩ ስለኔ እየተናገራችሁ እንደነበረ እርግጠኛ መሆን አልችልም። ኦኬ እኔ እሺ የተናገርኩበትን አኪ ነገር ልንገርህ ወይ በምን መልኩ እያወራ እንደነበረ ግልጽ ላድርግልህ። ያው ካልሰማኸው እሺ በደንብ ግልጽ ላድርግልህ። ኦኬ ገድላት ጋር በተያያዘ ከገድላት ጋር በተያያዘ አባቶችም ተናግረውታል። ስህተት ሊኖርበት ይችላል፣ ሊታረም ይችላል ብለው አባቶችም በይፋ ተናግረውበታል። ነገር ግን እኛ ስህተት ብለን የሆነች ቦታ ላይ ታምረ ማርያምንም ትሁን ማንኛውንም ገድላት ስህተት የመሰለንን ነገር አውጥተን በራሳችን ዴፊኒሽን ሰጥተን በራሳችን የምርምር ውጤት ይሄ ትክክል አይደለም የማለት አቅሙም ሞራሉም የለንም። አኬ ስለምን ይህንን አደረገ? ምክንያቱም ኦኬ ቤተክርስቲያን ስርዓት ቤት ነች፣ ስርዓት አላት። ስህተትም ይሁን ትክክል ማረም የምትችል ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ውስጥ ነው ያለነው። ሁላችንም ጥላችን እሷ ናት። ስለዚህ የምንገዛውም የምንመራውም በቤተክርስቲያን ስርዓትና ስርዓት ብቻ ነው። ስለዚህ ጥያቄ ካለን ወይንም ስህተት ነው ብለን ያመንበትን ነገር ሄደን መጀመሪያ ሊቃውንት ጉባኤ አለ፣ ቤተክርስቲያን ራሷ ስርዓት አለ። እዛ ሄዶ ጠይቆ ታግሎ ይሄ ነገር ትክክል ካልሆነ ያላመነበትን እስኪያምን ድረስ ወይንም ደግሞ ሌሎችን እስኪያሳምን ሊቃውንትንም ጭምር እስኪያሳምን ድረስ ማድረግ የሚገባውን ሁሉ ጥግ ድረስ ሄዶ ነገሮችን ማስተካከል ግለሰባዊ ሞራል ሊኖረው ሲገባ በሚዲያ ላይ ወጥቶ በዚህ ልክ ሰዎችን ማወናበድ ወይንም ይቅርታ ማወናበድ ስለ ሌላ ነገር እንዳይወሰድ ሰዎችን ባይዝድ ማድረግ አይደለም እሺ ነው እያለ ኦኬ እንግዲህ እዚህ ላይ የተወሰነ ነገር ልበል። በደንብ አድርጋችሁ ለማዳመጥ ሞክሩ፣ ከታችም ያላችሁ ማለት ነው። ገድላት ድርሳናት ጋር በተያያዘ ስህተት የሆነ ነገር ከተገኘ ስህተቱን ስህተት ብሎ መናገር ይቻላል። ስህተት ስታገኙ ስህተት ብላችሁ እንዳትናገሩ ብሎ እነዚህ በኢርሲያድ ትምህርት ውስጥ እንደዚህ አይነት ነገር ካለ አንድ ብቻ ታሳዩኛላችሁ፣ ስህተት ስታገኙ ስህተት ብላችሁ እንዳትናገሩ የሚል። መጽሐፉን እንደ መጽሐፍ አላረምኩም እኔ። መጽሐፉን እንደ መጽሐፍ የሚያርም የራሱን የቻለ የተቋቋመ ነገር አለ። ኦኬ ሊቃውን ጉባኤው ወይም ሲኖዱ ምናምን ራሱ ላይ ይችላል። መጽሐፉን እንደ መጽሐፍ በግለሰብ ደረጃ ብድግ እያደረግክ አታርምም። ስህተትን ግን ስህተት ብለህ መናገር ትችላለህ። ገድላት ድርሳናት ላይ ብቻ አይደለም፣ መጽሐፍ ቅዱስ ላይ በተለያዩ አጋጣሚዎች ሲታተም ሊሆን ይችላል፣ ሲተረጎም ሊሆን ይችላል። ስህተት ተገኝቶ ቢገኝ ስህተት ነው፣ እዚህ የመጽሐፍ ቅዱስ ህትመት ላይ እንዲህ የሚለው ቃል የገባው ስህተት ነው ብሎ መናገር ይቻላል። ለምሳሌ የ2000 ዓመተ ምህረት እትሙ መጽሐፍ ቅዱስ ልክ ሲጀምር መግቢያው ላይ ምን ይላል መሰለህ? ከግዕዙ የሚያመልጥ አይነት ቃላቶች ምናምን ቢገኙ በዚህ ህትመት ላይ ይላል። እንግዲህ ከቀደመው ተሻሽሎ የቀረበ ነው ካለ በኋላ አሁንም ደግሞ እንደዚህ ክፍተት ቢገኝ ይላል ከአንባቢያን እንደዚህ የተሳሳቱ ነገሮችን ሰብስበን ድጋሚ ሲታተም እናሻሽለዋለን ይላል። የሚወሰደው ከማን ነው? ከአንባቢያን። አንባቢያን ስህተት የሆነ ነገር ካለ የስህተት ነው ብለው እንዳትናገር ይህንን ነገር የሚል እንደዚህ አይነት ነገር የለም። ሲቀጥል ግን ተአምሩ ላይ እኔ ያነሳው ተአምር ላይ ስህተት አይደለም ብሎ የሚናገር ሰው ካለ አሁን ቅድም ድልበድል ከዚህ በፊትም አናግርሃለሁ ብለኛል። ስህተት አይደለም እያልክ ከሆነ አሁን እዚሁ ጋር ንገረኝ። ምንድነው ተአምረ ማርያም ላይ ያለው? እኔ ሀሳቡን አላልኩም። ሀሳቡን እንደውም ቆንጆ አድርጌ አውጥቼ ገልጬዋለሁ። ምን ያህል አደገኛ እንደሆነ ጤናማ እንዳልሆነ የተንኮል እንደሆነ አሳይቼ ሀሳቡን አውጥቼ አሳይቻለሁ። ኦኬ ታሪኩ እንደ ታሪክ ግን ታሪኳ ንስጥሮስና ቅዱስ ዮሐንስ አፈወርቅ አንድ ላይ አልነበሩም። ይሄንን በምን ማወቅ ይቻላል? ሊቃውንትን ጠይቃለሁ ምናምን። እኔ የሊቃውንትን ነገር በማገኝበት መንገድ የስ አግኝቻለሁ። ኦኬ ምናልባት አንተ ይሆናል ሊቀርኸው ያልጠየቅ ምናምን ወይም ደግሞ ያላነበብክ የሊቃውንትን ጽሑፎች ይሆናል ማለት ነው። ካላደረግ አድርገው። እኔ አድርጌው ነው የምናገረው። እንዲህ ዝም ብዬ እንደመጣልኝ እኮ ብድግ ብዬ አላወራም። ኦኬ ምንም ነገርም ሳልይዘው እንዲሁ በድፍረት ብቻ የምጮህ አይደለሁም። አሁን ድል በድል አሁን ቀጥታ ለአንተ ተአምረ ማርያም ላይ ያለው ክፍል ስህተት አይደለም ብለን የምታምነው ታሪኩን? አዎ መቻለች ቤተክርስቲያን መቻለች ስህተት ነው የምለው። ቤተክርስቲያን መቻለች ስህተት ነው የምለው። ስህተት ካልሆነ በልመልስልኝ። እሺ ከንስጥሮስና ከቅዱስ ዮሐንስ አፈወርቅ ማን ነው የሚቀድመው? አይደለም አኬ ቆይ አንተ አስተምረኛ። ምን አልከኝ? አንተ አስተምረኝ።
ቆይ ቆይ እኔማ ቆይ ያው ቆይ ቆይ እኔማ ያለውን ነገር እኮ ቪዲዮ ላይ እኮ አስቀመጥኩኝ። አሁን አንተ አስተምረኝ አምጣ። ሳይሆን እንደዛ እሺ አምጣልኝ። ስማኝ አንተ አንዴ አምጣና ቆይ ቆይ ስማኝ አንዴ አልሰማህም። መምህር አንዴ ሁለተኛ አንዴ ስማኝ አንዴ እንዳትለኝ። ቆይ ሁለተኛ አንዴ ስማ እንዳትለኝ። ሰምተኛ? ሁለተኛ ስማ ብለህ ቆይ እንዳትጠይቀኝ። እኔ አንድ ጊዜ አንድ ጊዜ ስርዓት አድርገህ አናግረኝ። ስርዓት አድርገህ አውራኝ። እየሰማኸኝ ነው? ቆዩ በቃ ቆዩ ስርዓት አድርገህ አውራኝ። አክሊል ሰምተኛ? በቃ እንደዚህ በቃ ማውራት አልፈልግም። ስርዓት አድርገህ አውራኝ። ብራዘር ሁለተኛ ስማ ብለህ ሌላው እንደምታናግርበት እንዳታናግረኝ። እኔ የማትሰማ ከሆነ ትባላለህ። ባይዚ በነገራችን ላይ እንድትጮህ እኮ ቆዩ አልፈቀድኩም። ቆዩ 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 ሳወራ በስነ አንተንም ስርዓት አልፈቅድልህም። እያወራሁ ነው። በቃ አንተንም አልፈቅድልህም። እሺ ወንድሜ በቃ ሰላም ሁንልኝ። ሰላም ሁኑ። ደዝ ሂዱታ። እስቲ ቆይ አክሊል ሳይወጣ አክሊል አይ አትወጣም። በስርዓቱ መረዳዳት አይቻልም። በስርዓቱ መማማር አንድ እኮ ጊዜ ይሻላል። አትውጣ። ማለት ይሄ አንድ የአንድ ጊዜ ቤት መድረክ አይደለም። በስርዓቱ አንድ ጊዜ መደማመጥ የተሻለ ነው። አንድ እሺ ጊዜ አትውጣ። አንድ ማንም አለ አይወጣም። እሺ አልወጣሁም አንድ ጊዜ አልወጣሁም። እሺ ማንም አለ ሰው አይወጣም። አዳምጡኝ። ማንም ሰው አይወጣም። አዳምጡኝና እንነጋገርበት። በመጀመሪያ ደረጃ እኛ እየጠየቅን ያለ ነው። አሁን የደልብድልን እንተውና አሁን እንደዚህ አይነት ለዛ ነው አኬ አየህ፣ ይሄ እንዳይፈጠር ነው ቤተ ክርስቲያን ነች መናገር ያለባት። ምክንያቱም ሁላችን እየተማርናት የመጣ ነው ትምህርት እቺ ስለሆነች ማለት ነው። ቤተ ክርስቲያንና ቤተ ክርስቲያን ብቻ ናት መናገር ያለባት። ቤተ ክርስቲያን የተናገረችውን ቤተ ክርስቲያን ስህተት ነው ያለችውን የማይቀበል ኦርቶዶክሳዊ አይኖርም፣ ሊኖር አይችልም፣ ሊፈጠር አይችልም። ነገር ግን አይ ይሄ እኮ ትክክል አይደለም ብሎ አንድ ግለሰብ ተነስቶ ሲናገር እንዲህ አይነት መከፋፈሎችና አለመግባባቶች ይፈጠራሉ። ቤተ ክርስቲያን የስርዓት ቤት ናት። ቅድም ብለኛል፣ ስህተት ሊኖር ይችላል። ስህተቱን አምጥተን ሰብስበን እናርማለን ነው እንጂ ያሉት ከመጽሐፍ ቅዱስ እንኳን እትመት ጋር እንኳን ከእትመቱ ጋር በተያያዘ ስህተት ቢኖር የተባለው እናንተ ስህተት ነው ብላችሁ ተናገሩ ብላ ቤተክርስቲያን አላለችም። እንደዚህ በአደባባይ ማንም እንደዛማ ካልከኝ የሆነ ሰውም ተነስቶ የሆነ መጽሐፍ ቅዱስ ኦርቶዶክስ ላይ ኦርቶዶክስ ሆኖ የተዋህዶ ልጅ ሆኖ የሆነ ነገር አንስቶ ይሄ ትክክል አይደለም ማለት ይችላል እያልከን፣ ማንም ሰው እንደፈለገ ቤተክርስቲያንን የመጽሐፍ ገድላቶችን እያነሳ እንደፈለገ መናገር ይችላል እያልከን፣ ይሄ ደግሞ ስርዓት አልበኝነትን ይፈጥራል። ቤተክርስቲያን የስርዓት ቤት ናት። በስርዓት ነው የምትመራው፣ የምትገነባው፣ የተገነባችው ልጆቿንም የገነባችው በስርዓት ነው። ስለዚህ ተዋረዳለሁ። እያንዳንዱ ነገር አንተ ጋር እኮ እውነት ሊኖር ይችላል፣ ትክክል ልትሆን ትችላል። ግን ቤተክርስቲያን የስርዓት ቤት ነች። ሁሉም ሰው እኔ ትክክል ነኝ ባለ ቁጥር እንደፈለገ በዚህ ልክ አደባባይ እየወጣ ሚዲያን እየተጠቀመ ሚዲያው እንደፈለኩኝ ማድረግ እችላለሁኝ እንደፈለገ እንዲያደርግ ስለረዳው ብቻ እንዲህ አይነት ነገሮችን ማድረግ ትክክልና ተገቢ አይደለም። ትክክል ነው ካልከን እንግዲህ ምን ብዬ እንደምል አላውቅም። ግን ይሄ ትክክል አይደለም። ቤተክርስቲያንን የሚበልጥ ማንም የለም። ቤተክርስቲያን መልስ አላት፣ ለሁሉም ለማረምም መልስ አላት። በነገራችን ለማረምም የምታረምበት ስርዓት አላት ነው እያልን ያለን። እኔ እንትን ልበል። ቆይ አንድ ጊዜ ሰሙ፣ ቆይ አንድ ጊዜ ሰሙ። እኔን አይደል የጠየከኝ? ዮሐንስ አፈወርቅ እና ከንስጥሮስ ማን ቀድሟል አይደል ያልከኝ? ልንገርህ፣ ችግር የለውም ታሪክ አይደለም አልሳሳትም። ይኸውልህ ብሳሳትም እኮ ችግር የለውም አክሊል። አሁን ስነግርህ አዎ ዮሐንስ አፈወርቅ ይቀድማል። ችግር የለም፣ ቆይ ችግር የለም። ዮሐንስ አፈወርቅ ይቀድማል። ዮሐንስ አፈወርቅ ይቀድማል ማለት ግን ንስጥሮስ ዮሐንስ አፈወርቅ በነበረበት ዘመን ግን አልኖረም ማለት ግን አይደለም። ይኸው ዮሐንስ አፈወርቅ ይቀድማል። እሺ ዮሐንስ አፈወርቅ ይቀድማል፣ ግን ደግሞ ዮሐንስ አፈወርቅ በኖረበት ዘመን ንስጥሮስ የለም ማለት አይደለም የሚል ነገር ያስቀመጥከው ተአምሩ ላይ አሁን ቅድም አንተም ስታነበው እንደነበረ ምን አይነት ነገር መሰለ የተቀመጠው? ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት የምን የቁስጥንጥንያ ሚኪ አንተ ወደ ተናገርከው እመጣለሁ አልረሳሁትም። ግን አሁን ወደ ድልበድል ስመለስ የቁስጥንጥንያ ሊቀ ጳጳሳት በነበረበት ሰዓት ንስጥሮስ ነው የሚለው ዮሐንስ አይልም አክሊል አይልም። ላንብብልህ፣ እኔ ላንብበው ደግሜ አይልም። ችግር የለም። እኔም ታምሩ ስላለኝ ነው አክሊልዬ፣ ታምር ስላለኝ ላንብብልህ። ንስጥሮስን እዚህ ላይ ሊቀ ጳጳስ ብሎታል። አዎ እንጂ የቁስጥንጥንያ ሊቀ ጳጳስ በነበረ ጊዜ አይለው።
በነበረ ጊዜ ምክንያቱም አትበለው። ችግር የለውም ንስጥሮስን ሊቀ በቃ ጳጳሳት እሺ፣ ብሎታል እንደሱ አላለውም? ቆይ እንደሱ ሊቀ ካልክ ጳጳሳት ልትቀጥል ትችላለህ። ሊቀ ጳጳሳት በነበረ ብሎታል ጊዜ አላለም? አትበለው ነው ሊቀ ብሎታል። ጳጳሳት ቆይ ችግር የለም። እኔ ምንም ለውጥ እኮ የለውም ወንድም አለም። አሁን ጊዜ የምትለዋን ቃል መጠቀም አለመጠቀም ምንም ለውጥ አያመጣም። ግን ሊቀ ጳጳሳት እሺ እንደሆነ ይናገራል አይናገርም? ንስጥሮስ ሊቀ ጳጳሳት እንደሆነ ይናገራል አይናገርም? ይላል አልኩ እኮ ይላል። እሺ ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት ዮሐንስ ምን ነበረ በሰዓቱ? ቄስ እዛ ይለዋል። ታምረ ማርያም ላይ ቄስ ይለዋል። ጤዝ ቄስ የስ እሺ ንስጥሮስ ተመልክቷል። ሊቀ ጳጳስ በነበረበት ሰዓት ዮሐንስ አፈወርቅ ቄስ አልነበረም። ጭራሹኑ እንደውም በስጋ የለም ሞቶ ነበረ። በስጋ ሞቷል፣ ተለይቷል። ዮሐንስ እውነት ነው። አፈወርቅ በስጋ ስማኝ እንዴ ዮሐንስ አፈወርቅ በስጋ ከተለየ በኋላ ከ21 ዓመት በኋላ ነው ሊቀ ጳጳሳት ራሱ ይሆን ማን ንስጥሮስ። ሲጀመር በሊቀ ጳጳስነት የሚቀድመው ማን ነው? ቅዱስ ዮሐንስ አፈወርቅ ነው ንስጥሮስ በኤፌሶን ጉባኤ ሰዓት የነበረ ሰው ነው። በኤፌሶን ጉባኤ የተወገዘ ነው እንደምናውቀው። ስለዛ እሱ ማን ነው? ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት ቅዱስ ዮሐንስ አፈወርቅ ቄስ አልነበረም። ጭራሹኑ እንደውም በስጋ የለም 390 ምናምን አካባቢ ዓመተ ምህረት ላይ ነው እንግዲህ ሞተ ተብሎ የሚነገር ነው። 407 ዓመተ ምህረት ይቅርታ፣ 407 ዓመተ ምህረት ላይ ሞተ፣ በስጋ እንደተለየ ይነገርለታል ሊቀ ጳጳስ እያለ ማለት ነው። ከዛ በኋላ ግን ያለው ጊዜ 21 ዓመት ሙሉ ነው። በሁለቱ መካከል ያለው ክፍተት ራሱ እና በሰዓቱ ቄስ አልነበረ ነው ባጭሩ። ስለዚህ የታሪክ ስህተት አለ። በነገራችን ላይ ኦኬ እሺ የምትለው ሀሳብ ካለ በልና ቢቀጥል ይሻላል። ሙሉ ነን ይቀመው። አይ ችግር የለውም። ምንድነው አሁን እያልከኝ ያለኸው? ከተሾሙ ካልተሾሙ በኋላ የሚል የለው። ግን የንስጥሮስን ሊቀ ጳጳስነት በዛ ደረጃ ላይ ያለ ሆኖ ግን ስሁት መሆኑን በክርስቶስ ላይ ያለውን የተዛባ አስተምሮና የተሳሳተ አስተምሮት ለመግለጽ ሲባል ጠቅሶታል ሊቀ ጳጳስ ብሎ ሲወገዝም በዛው ልክ ስለተወገዘ ማለት ነው። አሁን እኔ እያልኩ ያለሁት አንተ ታሪኩ ይህ አልሆነም ምትል ከሆነ ዮሐንስ አፈወርቅ የነበረበትን ዘመን እኔ ነገርኩ። አንተ ደግሞ ንስጥሮስ ያውም እኔ ደግሞ ከኖረበት 67 ዓመት ኑሯል ይላል፣ 60 ዓመት ይላል። በዛ ዓመት ውስጥ ስቀንስ ይህን ያላልኩ። ንስጥሮስ ደግሞ 355 ዓመተ ምህረት ተወለደ ይላል ታሪኩ። ምናልባት አንተ የምታውቀው ካለ ደግሞ አስረዳኝ። እኔ እያልኩ ቄስ ሞት ጊዜው ግን እነሱ የነበሩበት ዘመን ግን አንድ ነው። ምናልባት ዮሐንስ አፈወርቅ በእድሜ ሊበልጥ ይችላል። ነገርኩ እኮ እኔ 45 ዓመቴ ነው፣ ካሱዬ 29 ዓመቷ ነው። ያ ማለት ግን ካሱ ያልኖረችበትን እኔ የተወሰነ ዓመት የኖርኩት አለ። አሁን ላይ ግን ካሱ ከኔ ጋር ትኖራለች። ስለዚህ እኔ አሁን ስላለው ካሱ የለችም ማለት አይደለም ነው እኔ መነሻ ሐሳቤ። ይሁን ደግሞ ጥያቄ እንትን ምለው ግን ካልኩ በኋላ አንተ የምትለውን በልና እንትን በል በቃ። እሺ እኔ አሁን እዚህ ላይ አሁን እኔ ቅድም ያልኩት ነገር ነው መድገም ነው የሚሆንብኝ። በአጭሩ ምንድነው እዛ ቪዲዮ ላይ የሚያነሳውት ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት ዮሐንስ አፈወርቅ ቄስ አልነበረም፣ አከተለ በስጋም የለም የዛ ሰዓት። አሁን ድል በድል ደግሞ የምትለኝ አይ እኔ ስለ ቄስ መሆን ስለ ሊቀ ጳጳሳት ስለመሆናቸው አይደለም እያልክ ነው። እኔ ደግሞ ያነሳሁት እሱ ነው ስህተት ነው ያልኩትም ስህተት ነው። በነገራችን ላይ ያነሳሁት የታሪክ ስህተት ነው፣ አስተምህሮ ላይ አይደለም። አሁን ሚኪ ቅድም በተደጋጋሚ ስትናገር የነበረው ነገር አለ። ቤተክርስቲያን የስ ቤተክርስቲያን ነው ያነሳሁት። በመጀመሪያ ደረጃ አስተምህሮ አይደለም። ኦኬ አስተምህሮ አንስቷል አላነሳም። ያነሳው የሆነ ተአምር መጽሐፍ፣ የተአምር መጽሐፍ ላይም ደግሞ የሆነ የተአምር ክፍል፣ እዛ ላይም ደግሞ ሐሳቡን እራሱ አይደለም የሆነች የታሪክ ክፍልን። ለምሳሌ ዮሐንስ አፈወርቅ የተባለበት ምክንያት ምንድነው የሚለውን ቅድም ድልበድል የተለያዩ እይታዎች እንዳሉ ሲያስቀምጥ ነበረ። ከሱ ጋር ተያይዞ ለምሳሌ እኔ አሁን ምንም አላልኩም፣ በእርግጥ እሱ ላይ ምንም አላልኩም። ግን ከሱ ጋር በተያያዘ ምናልባት የምታውቋቸው ከሆነ ቀሲስ ዶክተር ምክረ ስላሴ ገብረ ሚካኤል ፕሮፌሰር ናቸው። በቴዎሎጂም በታሪክም የመጽሐፍ ቅዱስ ማህበር ውስጥ ለ25 ዓመት ያህል ያገለገሉ ሰው ናቸው። ቅድስት ስላሴ ዩኒቨርሲቲ ውስጥ አካዳሚክ ዲን ነበሩ፣ ፕሬዚዳንት ነበሩ፣ መምህርም ነበሩ። ይህ ሰው ለምሳሌ የእግዚአብሔር መንግስት ታሪክ በምድር ላይ በሚል መጽሐፋቸው ላይ አፈወርቅ የተባለበት ምክንያትን አንዳንድ የኢትዮጵያ መጽሐፍቶች በዚህ ምክንያት ነው ብሎ ያስቀምጣሉ። አሁን ከመሳም ጋር በተያያዘ አድርገው ያስቀምጣሉ። ነገር ግን ይህ ፍጹም ትክክል አይደለም ይላሉ። ለምሳሌ አሁን እኔ አይደለም ይሄን ያልኩት ስለሳቸውም አሁን የሆነ ነገር እንድትሉ ሳይሆን ግን ምን አይነት እይታ እንደሚያስቀምጡ ተመልክቱ። አሁን ትልቅ መምህር ናቸው፣ በጣም ትልቅ መምህር ማለት ነው።
እና እነዚህ ትልቅ መምህር ግን በመጽሐፋቸው ላይ ሳይቀር ፍጹም ትክክል አይደለም፣ እንደውም ሊቀር የሚገባ ነው። በየትኛውም አብያተ ክርስቲያናት እንዲህ አይነት ነገር የለም አሉ። አሁን እኚህ የታሪክ ምሁር ናቸው፣ የቴዎሎጂ ምሁር ናቸው፣ የክርስቲያን ውስጥ ትልቅ ቦታ የሚሰጣቸውም ናቸው። ሰው ምን እያልኩኝ ነው? እንደነዚህ አይነት ነገሮች አሁን የሚተቹ ነገሮች ካሉ በመጽሐፍት ደረጃ ማንም ሰው ይህ ትችት፣ በነገራችን ላይ ትችት ስል ምንድን ነው? ክሪቲሲዝም ማለት ነው። ኖርማል ነገር ነው። እኛ ሀገር ገና ለገና እንደዚህ አይነት ነገር ብዙም አልተለመደም ማለት ነገሩ ሁሉ ነውር ነው ማለት አይደለም። ኦኬ። የገድላት የድርሳናት መጽሐፍት ላይ ስህተት ሊገኝ ይችላል። አዎ። ማንም ሰው እንደፈለገ ብድግ እያለ የተነሳ ብቻ የሚጋጭ ስለመሰለው ብቻ እያነሳ ይጋጫል ማለት እንደዛ ብሎ ይናገር ማለት ግን አይደለም። በዛ ደረጃ አግጦ አፍጦ የመጣ ግልጽ የሆነ ስህተት ከሆነ ግን ሰው አንስቶ ቢያሳይ ምንም ችግር የለውም። እኔ አሁን ያገኙትን ሁሉ እያነሳው እንደዛ አደርጋለሁ አላደርግም። ኦኬ። ግን ይሄ ግን በጣም ግልጽ የሆነ ነገር ነው፣ ታሪክም ነው። ኦኬ። ታሪክ ስለሆነ ግልጽ ነው። ግን ከዛ አኪ አንጻር ቆይ አንዴ ግን አንድ እንትን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ መነሻዋ ማለትም ቅዱስ ዮሐንስ አፈወርቅ የተባለበት ምክንያት መነሻዋ ያን ኀፍረተ ሥጋ ስለሳመ ነው ብላ ታምናለች። መነሻዋ ምን አልከኝ? አሁን እኛ መነሻዋ የዮሐንስ አፈወርቅ ወይም አፈመሐር የተባለበት ምክንያቱ ይሄ ብቻ ነው ብላ ትናገራለች ወይስ ሌሎችንም ሀሳቦች እያነሳ በጊዜው ከነበሩ ያስተምሮ ጥበብ አንጻር የሚያስተምርባቸው መንገዶች አንጻር አፈወርቅ ተብሎ ተጠርቷልም ብላ ትጨምራ ታስተምራለች አይደለም? ኦኬ። የተለያዩ እይታዎች ይሰጣሉ። የተለያዩ እይታዎች ይሰጣሉ። የተለያዩ እይታዎች ይሰጣሉ። ግን ይሄ ብቻ የሚል ግን አስተምሮ የላትም አይደለ? እንትን የተባለበት ምክንያቱ ይሄ ብቻ ነው የሚል ሀሳብ የላትም። በአስተምህሮ ደረጃ ይሄ ሲጀመር አስተምህሮ አይደለም። በሱ ይቅርታ፣ ይሄ አስተምህሮ አይደለም። ባይዚ ዶክትሪን አይደለም። ገባኝ ማለት ይሄ ዶግማ የሆነ ነገር አይደለም። ሊሻሻል እንዳልነው ሊስተካከል ሊቀየር የሚችል ነገር ነው። ግን ስተትነቱ እኔ አሁን ማታ አልነበርኩም፣ በእርግጥ ስትወሩ አልሰማሁም። ግን እንደዚህ ይቻላል አይነት ሀሳቦች ተነስተው ሀሳብ እየሰጠው ነበር። ከምን አንጻር መሰለ እኔ ሀሳቡን የደገፍኩበት ምክንያት አንድ አሁን ለምሳሌ አንተ እንደዚህ ብለህ ተናግረህ እርግጥ ነው መተቸት ይቻላል። ያንን ሀሳብ አንስቶ ይሄ ስህተት ነው ከምን አንጻር ነው ብሎ መጠየቅ ይቻላል። ግን ልንጠይቅበት ቅድም ሚኪም ሲያነሳ የነበረው ነገር ነው። ልንጠይቅበትና የምንሄድበት አግባብ ይሄ ነበር ወይ ነው። አሁን እኔ ጥያቄ የፈጠረብኝ እሱ ነበር። ድረስ ስህተት የሆነውን ነገር ስህተት አንድ ነገር እንደዚህ አይነት ያጠረ ሳይሆን ስህተት ነው ማለት የለብንም ሳይሆን ማለት ነው። አኬ ስህተት ነው የለብንም አይደለም ሳይሆን ግን ልንሄድ የምንችለው የት ነበረ? ስህተትነቱን ይሄ እንዴት ነው ብለን ልንጠይቅ የምንችለው አካል አይኖርም ነበረ? እኔ ቀደም እንዳልኩት በሱ እኔ ማጣራት ያሉብኝ ነገሮች ሁሉ አጣርቻለሁ። ኦኬ። አሁን መጠየቅ አለብን የለብንም ከሚለው ጋር በተያያዘ እኔ መጠቀም ያለብኝን መንገድ ተጠቅሜ አጣርቻለሁ። ማጣራት ባለብኝ ደረጃ ማለት ነው። የሊቃውንቱን ምናምን ነገር ለማየት ሞክሬያለሁ። እና ታሪኩ ግልጽ የሆነ ፍልሰት አለበት። ፍልሰት ስላለበትም አንዳንድ ሰዎች ኤኒዌይስ፣ ለማንኛውም ግን የታሪክ ተፋልሶ ግልጽ ነው። እኔ አሁን ለምሳሌ ለምን ይሄን ነገር አነሳሁት? ግን ይሄን ነገር አንስቶ ማሳየቱ ምንድነው ጥቅሙ? አሁን ይሄን ነገር አንስቶ ማሳየቱ ምንድነው ጥቅሙ? ሁለት ነገር እናስቀምጫለሁ። ከሁለት ሳይድ ጥቅም ይኖረዋል በሚለው ማለት ነው። የመጀመሪያው ፕሮቴስታንት ወንድም እህቶቻችን ወይም ታድሶ፣ በተለይ ታድሶ እነዚህ በየዋህነት የሚሄዱ ካሉ መሄድ አይጠበቅባቸውም። ገድላት ድርሳናት ላይ የሆነ ስህተት ሊገኝ ይችላል። ኦፍኮርስ ይሄ በቃ ምንም ማንም ሰው ሊክደውም አይችልም። አሁን ደስ የሚለው ፓርት በፊት ይህንን እንደዚህ ብዬ ይናገር ነበር። ባይዜ ገድላት ድርሳናት ተአምራት ውስጥ ምናልባት ስህተት ሊገኝ ይችላል፣ በተለያዩ አጋጣሚዎች ስህተቶች ሊገቡ ይችሉ ይሆናል ብዬ ይናገር ነበር በፊት ስናገር ብዙ ሰዎች ይደነግጡ ነበር። ይኸው ድል በድልም አለ። እንደውም ይህንን እንደዚህ የተናገርኩ ጊዜ በፊት ትዝ ይለኛል። እዚህ ቲክቶክ ላይ እንደ ዛሬ ደንግጬ አላውቅም ብሎ ነበር። ራሱ ድል በድልም ማለት ነው። ስህተት ሊገኝ ይችላል ገድላት ድርሳናት ተአምራት ውስጥ ስል ግን ይህንን ነገር ግን በሚያስገርም ሁኔታ ትልልቅ መምህራኖችን መናገር ጀመሩ እና ከዛ በፊትም ይናገሩ ይሆናል አላውቅም፣ ወይ ያናል ብዙ ስላልተሰማ ሊሆን ይችላል። አሁን መናገር ሲጀምሩ ሰዎች ውስጥ ብዙም ያን ያህል የሆነ የሚያስጨንቅ ነገር ሆኖ አልመጣም እና ያልተለመደ ነገር ስለሆነ ምናልባት እንትን ሊል ይችላል፣ የተወሰነ ግር ሊል ይችል ይሆናል። ይህንን እረዳዋለሁ። ከዚህ ውጭ ግን ቶማስ ሆብኮ የሚሉት ነገር አለ። ቶማስ ሆብኮ የሚሉት ምንድን ነው? ከዚህ ከገድላት ጋር በተያያዘ ኦርቶዶክስ ፌዝ ቮሊዩም 1 ላይ የቅዱሳን እነዚህ ገድላት መጽሐፍቶች ይላል። የቅዱሳን ሕይወት መጽሐፍቶች ላይ በታሪክ ውስጥ የተለያዩ ነገሮች ጨማሪዎች ይገባሉ እና ጨማሪዎቹ ምናልባት አንዳንድ ጊዜ ክብደት ለመስጠት ይላሉ። ክብደት ለመስጠት ለዛ ወይ ለጻድቁ ወይ ሰዎችን በጣም በአግራሞት እንዲስብ ምናምን እንዲመለከቱ በሚያደርግ መልኩ በተለይ ሜዲቫል ፔሪድ ላይ ደግሞ ከተለያዩ ሁኔታዎች አንጻር ይጨምራሉ። ወይም ደግሞ ከዛ ገድሉ ከሚጻፍለት ቅዱስ አባት አንጻር ከሱ ቀደም
ከሱ ቀደም ያለ አባት የሆነ ከፍ ያለ ነገር ካለው ወደሱ ለማጠጋጋት ሲባል ብቻ የሚጨመር ነገር ይኖራል ይላሉ። አሁን እንደዛ ናቸው እኛ ጋር ያሉት ገድላት ድርሳናት ሁሉ እንደዛ ናቸው እያልኩኝ አይደለም፣ ገድላቱ እንደዛ ናቸው እያልኩኝ አይደለም። ግን እንደዚህ አይነት ነገር አለ ይሉና ግን ኬርፉሊ ስናነባቸው ይላል። ገድላቱን ኬርፉሊ ስናነብ፣ በጥንቃቄ ስናነብ ጭማሪውን ኦኬ እና እውነተኛውን ነገር መለየት አይከብደንም ይላሉ። ለምሳሌ እሳቸው እና እኔ ምንድነው አሁን ለክርስቲያን ወንድም እህቶቼ ሁልጊዜም ቢሆን ልናገር የምፈልገው ገድላትን ሲያነቡ ልክ ስታነቡ የሃይማኖት መሰረት ብላችሁ አታንብቡ ነው። እንደዛ ሳይሆን እንደዛ ከሆነ የሆነ ስህተት ባገኛችሁ ቁጥር ምናምን በቃ ሁሌ መጨነቅ ብቻ ይሆናል። ሰው እንደዛ ሳይሆን መሆን ያለበት ገድላቱ ሲጻፉ ለምን ተጻፉ? መጀመሪያ እሱን ማወቅ። ገድላቱ የተጻፉት በአጭሩ ለምንድን ነው? ክርስቲያኖች ጌታ ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዲያድጉ ኦኬ፣ እንደዚህ እንዲረዷቸው ነው። ስለዛ እኔ ሳነብ ለምሳሌ ገድላትን የማነበው በቃ ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዳድግ እንዲረዱኝ ነው። እሱን በማሰብ ነው እንትን የምለው። ኦኬ፣ ምናልባት ስህተት ቢገኝ ምናምን ነገር ያን ያህል አያስጨንቀኝም ማለት ነው። ስህተት ቢገኝ አያስጨንቀኝም። ለምን? ስህተቱን ትተውና ዋናው የቅዱሱ ህይወትን ብቻ የእሱ ላይ ብቻ ፎከስ ታደርጋለህ። ህይወቱ ላይ የቅዱሱን ህይወት እያየ ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተን የምሰሉ ብሎ የለ ሰው በሌላ ስፍራ ላይ ደግሞ ሩጫዬን ጨርሻለሁ ገድልን ተጋድያለሁ ብሎ ይናገራል። ሃይማኖትን ጠብቄያለሁ ይላል። ስለዚህ የእሱን ሩጫውን ትመለከታለህ። የቅዱስ ጳውሎስን ሩጫውን መመልከት አለብህ። እሱ ገድሉ ነው። እሱን ተመልክተ የእሱን ዱካ ተመልክተ ደግሞ አብረህ ትከተለዋለህ። ያኔ ጳውሎስን ስትመስል በተዘዋዋሪ ጌታችን ኢየሱስን ትመስላለህ። እና ጥቅሙ ለዚህ ስለሆነ ለዚህ ጥቅም በሚሆን መልኩ እናንብበው። ኦኬ፣ የሃይማኖት መከራከሪያ አይደለም ብሎ ለምሳሌ አንድ መምህር ሲናገሩ ልክ የሃይማኖት መከራከሪያ አይደለም አሉ። ለምሳሌ ገድላት ድርሳናትን አንድ መምህር እንደዛ ብሎ ተናገሩ። ለምሳሌ አንድ ሰው ናቸው የሚስተውሉት እና እንደዛ ብሎ ሲናገሩ የሃይማኖት መከራከሪያ አይደለም ካሉ ለሃይማኖት መሰረት አይደለም ነው ባጭሩ። ኦኬ፣ የሃይማኖት መሰረት አይደለም። እርግጥ መጽሐፍት የትኛውም መጽሐፍ የሃይማኖት መሰረት ነው ብዬ አላምንም። የሃይማኖት መሰረት ቅድስት ሥላሴ ነው። የሃይማኖት መሰረት እግዚአብሔር ነው፣ ጌታችን ኢየሱስ ነው የሃይማኖት መሰረት። እና ይህንን መሰረት የሆነውን የተሰጣቸውን ደግሞ ሐዋርያት በተለያየ መልኩ አስተላልፈውልናል። ስለዚህ መጽሐፍ ቅዱስ ከዛ ውስጥ አንዱ ነው። ብቻ ግን እኔ ዋናው ቁም ነገር ይህንን ነገር ስሰራ ክርስቲያኖች በምን መልኩ ማንበብ እንዳለብን ለማሳወቅ፣ ስህተት ቢገኝ ሊያስጨንቃቸው እንደማይገባ ለማሳወቅ፣ መጽሐፉን ደግሞ ብድግ ብዬ ላረምም አላልኩም። ማንም ሰው በግሉ እየተነሳ መጽሐፍቱን ማረም አይችልም። ይገባኛል። ይህንን ስናገር አሁን ላይ ያሉ የሚታተሙ ገድላቱ፣ ድርሳናቱ፣ ተአምራቱ ሁሉ በሊቃውንቱ ጉባኤ ተመርምረው እየወጡ ስለሆነ ምናምን አይደለም። በእርግጥ ያም ሆነ ግን ቅድም እንዳላችሁትም ራሴ ላረም አይደለም፣ መጽሐፍቶችን ማረም አይችልም። ስህተት ሆኖ ሲገኝ ግን ስህተት ነው ብለህ እንዳትናገር አክሊል የሚል ግን የለም። ይሄ በጣም አግጦ የመጣ ስህተት ከሆነ ትናገሯል። ልክ አሁን ቅድም ለምሳሌ እንደሰጠው እንትን ነው አንዴ ልጨርስ ነው ሰሙ አንዴ ፕሊዝ ጨርሼ ከአሁን በኋላም አላወራም። እና ልክ ቅድም እንደሰጠኋችሁ ምሳሌ ማናቸው አልኳችሁ። ፍቅረ ማን ነው ቀሲስ ዶክተር ምክረ ስላሴ ለምሳሌ አልኳችሁ። ከዮሐንስ አፈወርቅ ጋር በተያያዘ አሁን እኔ አፈወርቅ የተባለበትን ምክንያት አልተቃወምኩም። የእመቤታችን ታምር እንደዛ ነው ምናምን የሚለውን እኔ አልተቃወሙ፣ እሱን አልተቸውም። ለጊዜው ማለት እሱን አይደለም። ግን እሳቸው ግን ምናሉ ፍጹም ትክክል አይደለም፣ እንደውም ምንድነው ሊቀር የሚገባው ብለው ነው ያስቀመጡት። በጣም የሚያስቀምጡት ፍጹም ትክክል አይደለም። ኦኬ፣ እንደዛ ብሎ ተናገሩ። እንደዛ ብሎ ስለተናገሩ እንደው ተአምር ተፈጠረ፣ ቤተክርስቲያንን አያውቁም እነዚህ ሰው ከኢርሳን መወገድ አለባቸው መናፍቅ እንደዛ አትላችሁም። ኦኬ፣ እንደዛ አይደለም። ይሄ ፐርሰናል ኦፒኒየንን መስጠት ትችላለህ። እና መልስ ያለው ሰው ካለ ደግሞ ገብቶ መልስ ይሰጣል። ታሪክ ላይ ምንም ተፋልሶ የለውም ካለ ሰው ተፋልሶ የለውም ብሎ ማስቀመጥ ይችላል። ታሪኩ የአባ ጊዮርጊስ መጽሐፍ ላይ አለ፣ መጽሐፈ ሚስጥር ላይ አሁን የታምረ ማርያም ላይ የተነሳው ኦኬ፣ የጌና ምዕራፍ ላይ አራተኛው ምዕራፍ ላይ አለ። ለምሳሌ ምንድነው ከቁጥር 2 ከቁጥር 1 ጀምሮ አለ ታሪኩ እና እዛ ላይም መመልከት ይቻላል። እና ታሪኩ እንደ ታሪክ ተፋልሶ አለው፣ ግን ይሄ ችግር የለውም። በጌታ እኮ አስተምሮ አይደለም መጽሐፍ ቅዱስ ምን ይላል ምናምን የሚለው ላይ አይደለም አሁን እየተነጋገርን ያለን። የሆነ የታሪክ ልዩነት ሊኖር ይችላል እና ይሄ እንደዛ ነው። በዚህ ሁኔታ ውስጥ ግን ምናልባት ያው ያስጨነቋችሁ ሰዎች ካላችሁ አዝናለሁ ምናምን። ይሄንስ ጌታ ከሁላችን ጋር ይሁን። አክሊልዬ እችን መልስልኝ አንድ ነገር። ማንኛችንም ሰዎች ስናወራ ታይም፣ ፕሌስ፣ ፐርሰን የሚባል ነገር አለ። ታይም፣ ፕሌስ እና ፐርሰን እነዚህን ነገሮች ለሁላችንም ነው ይሄ የሚጠቅመን እና እኚህን ነገሮች ልናገናዝባቸው ይገባል። መጀመሪያ አንድ ነገር ኮሜንት ከማድረጋችን በፊት በጣም የሚገርመው ብዙ ሰዎች ተሰናክለዋል። ምናልባት አንተ ላይ ታወቀህ ይችላል። ብዙ ሰዎች ተከፍለዋል።
ብዙ ሰዎችም ተሰናክለዋል በእንዲህ ንግግር። ብዙ ሰዎች ለፕሮፓጋንዳ ተጠቅመውታል። እና አሁንም ስትረስ ልናደርግ እኔ እንደውም ያው መዝሙር ያሬድ አለ ትናንትና መዝሙር ያሬድ ከገባ በኋላ እኔ እንደውም ምናልባት የመጀመሪያው የአረበኛውን መጽሐፍ ይዘን ከዚያም በኋላ የመጀመሪያውን የግዕዝ ትርጉም ይዞ እያመሳከሩ መናገሩ ሳይሻል አይቀርም። በቤተክርስቲያን በአዋልድ መጽሐፍት ዙሪያ ቤተክርስቲያን የራሷ የሆነ ኤክስፐርቶች አሏት። መጽሐፍት ላይ እድሜያቸውን የፈጁ እኚህን አሁንም ያሉ የቤተክርስቲያን መምህራን አሉ። እኚህ የቤተክርስቲያን መምህራን ዛሬ ላይ እስኪ ዛሬ ላይም አሉ እና እነዚህን ቀርቦ በአካል መወያየቱ ይቀላል ወይንስ እንዲህ አይነት አሁን የቲክቶክ ሚዲያ ላይ በቲክቶክ ሚዲያ ብዙዎች ወደ ኦርቶዶክስ እየመጡ ነው፣ ብዙዎች ኦርቶዶክስን እየተቀበሉ ነው። ስለዚህ እንዲህ ሆኖ ሳለ ፕሮቴስታንቶች ያላቸው መሳሪያ በዚህ ሰዓት ገድላትን ማንቋሸሽ ነው፣ እንደ ዶግማና እንደ ዶክትሪን አድርገውት እየተቀበሉት ያሉት። አንተ አሁን በዚህ ሰዓት እነሱም የማይሆን ነገር እያመጡ ስታግዛቸው እኛ ጋር ሁለት ልብ ያላቸው ወደኛም ለመመለስ እዛም ለመቅረት ሁለት ልብ ያላቸው ሰዎች ይሰናከላሉ ብለህ እንዴት አላሰብክም? ለዛም ነው ታይም ፕሌስ ፐርሰን የሚለውን ነገር ኮንሲደር አድርገን ምክንያቱም የምናስተላልፈው ነገር መንፈሳዊ የሆነ ነገር ስለሆነ ነው። በጣም ብዙ ቲፎዞ ትናንትና አይቻለሁ። እኔ እንደውም ከታች ስጽፍ ነበር ኦርቶዶክስ ሁሉ አይደሉም እያልኩ ጽፍ ነበር ከታች ጀስት መዝሙር ያሬድ ከገባ በኋላ የተፈጠረው ነገር ጥሩ ነገር አልነበረም። ስለዚህ ሁሉ ጊዜም ሰላም ለአንቶኒ ያሬድ አንድ ይቅርታ አድርግልኝ። ቆይ ያሬድ በጣም ይቅርታ አድርግልኝ። ሰሞኔ የቤተክርስቲያን አስተምህሮን አልተቸውም ሚስ ሪፕሬዘንት አስተምህሮች ላይ ጥንቃቄ ሁላችን ብናደርግ ምክንያቱም እንደዛ ከሆነ ስናወራ በቤተክርስቲያን ኢሹ ላይ እዚህ ጋር መተን ማውራት ያለብን ነገር አለ፣ ማውራት የሌለብን ነገር አለ። ለዛም ነው ታይም ፕሌስ ፐርሰን ብዬ ስፔሲፋይ አድርጌ እያወራሁት ያለሁት እና እዚህ ጋር መታ አሁን በተአምረ ማርያም ዙሪያ ቀረው ቤተክርስቲያን የሚል ሰው አለ። ይሄን ነገር ስትሰጠው ይህ ሰው ለዚህ ሰው ለምን እኮስ አሁን በተአምረ ማርያም አንዴ ወይ በቃ ያሬዶ አንዴ ተናገርና እሺ እኔ ወደታች ልውረድ። እኔ ዲያቆንዬ ከይቅርታ ጋር ሶሪ እወጣለሁ። ወደታች ልውረድ። ሲጀመር እዚህ ላይ እንደዚህ ማድረግ አልነበረባችሁም። ሚኪ ትናንት ተነጋግረን ጨርሰናል። ፕሮግራም እናደርጋለን ታብለናል። ተነጋግረን ያለውን ነገር እንፈታለን ታብለናል። እንደዚህ መከፈትም አልነበረበትም። ብዙዎች አሁን ሼር እያደረጉ ብዙ ነገር እያደረጉ ነው። ራስን ማሳየት አይጠቅመንም። አሁን ላይ የራስን ንግግር ምናምን የሆነ ነገር ይሄን ነገር በጥበብ እናድርገው ብለን ትናንት ጨረስን እኮ ዘጋን። ከጨረስን በኋላ ዛሬ ቤት ከፍቶ ይሄን ኢሹ ማድረግ እኔ አልታየኝም ጥቅሙ። ትናንት ዘጋ ነው እኮ። አሁንም ፕሊዝ ለምዕመኑ ይታሰብ። በዛኛው ሰፈር በጣም ጥሩ ወይፐን ነው እየሰጣችሁ ያላችሁት፣ እያቀበላችሁ ያላችሁት። ትልቋን ቤተክርስቲያን እየረሳችኋት ነው እና እኔ ትክክል አካሄድ አይደለም። በእነሱ በኩል ያየነውን ነገር ወደኛም እያመጣ ነው እና እባካችሁ በብልሃት አድርጉት። ነገር ቢመጣ አኬ ጥሩ ነበረ። ተመልሶ ቢመጣ ተነጋግረናል። በእኛ ፈተነው ተነጋግረን መተን ሁላችንም ዝቅ ብለን እንማራለን። ምድር ላይ ያለችው ቤተክርስቲያን ቲክቶክ ላይ ያለች አስመሰልናት። ቲክቶክ ላይ ገና የምንፍጨረጨር ሰዎች አለን። እዘኑ፣ ለነዛው ነፍሳት እዘኑ። ማናችንም ብንመዘን ዜሮ ነን። ከቤተክርስቲያን በታች ነን። ከቤተክርስቲያን በላይ የሚሆን ማንም የለም። ስለዚህ ቤተክርስቲያኗን አስቡላት። ምስኪን እህትና ወንድሞቻችሁን አስቡ። እዚህ ጋር ትከሻ መለካካት እኔ ትክክል ነኝ ትክክል አይደለም እሱ አይጠቅመንም። አሁን ላይ ትናንት ጨርሰነዋል። አግባብ አይደለም ይሄ። ለሰይጣንና ለዛኛው በዚህ ምክንያት ለሚደሰቱና ልጆቻችንን እህትና ወንድሞቻችንን ለሚነጥቁ ሰዎች እናስብ። ራስ ወዳድነት አያጥቃን እና ቢበቃ ባይነኝ እኔ። እግዚአብሔር ይስጥልኝ።